ዛሬ እጅጉን ለየት ያለ ድንቅ የቤተሰብ ታሪክ ልንነግራችሁ ስዊዘርላንድ ዙሪክ ከመሸ ገብተናል። ሃሎ ወጣትነት ትዝታዎች ያኔ በሶስት ብር የምደግሰው ፓርቲ ነበር። ተናጋሪ አይደለም እሱና ሙዚቃ ይካፈልኛል። ሲሰማ ውሎ ሲወርድ የዘፈነው ነው የሚወርደው። አይቼሽ ሚታካ ፍቅራሴ ለምቼሽ እሱ ከሀገሩ ሲወጣ እኔ አልፈለግኩም ነበር። ደግሞ ብዙ ኮርፖሬት ትልቅ መስሪያ ቤቶች እንደ ሼል ያለ እንደ ናሞ ባንክ እንደ አሜሪካን ኤክስፕሬስ ዘዘ ነው የሰራሁት እኔ። የእናንተ ልጅ ለሮናልዲኖ ጎቹን ስፖንሰር ምንድን ነው ቤዙ መሰረቱ? ያንተ ጸሎት ነው፣ የእግዚአብሔር ውጤት ነው ሁሉ። They're known for their mountains. I contributed with goals and protection for myself. በአሜሪካ ሜጀር ሊግ ሶከር የቺካጎ ፋየር ተጫዋች ማረር ኃይለ ሥላሴ ማራኪው በአሜሪካ ሜጀር ሊግ ሶከር ጨዋታ እንድናየው ተጋብዘናል። ሜሲ ባለበት ስቴዲየም ውስጥ አንተ ማን ኦፍ ዘ ማች ተብለህ ተሸነፈ። የኢትዮጵያ እግር ኳስ ፌዴሬሽን ጥሪ ቢያቀርብልህ ምንድን ነው አንተ የምታስበው? ማራኪ ወግ በስዊዘርላንድ ዙሪክ ቺርስ። አምረን በእናት ዋው ነው እስኪ በእናት እንዴት ንጽት ጽድት ያለ ውሃ እንደሆነ በእናት ከነ ዋተርፎሉ ማለት ነው። አጠቃላይ ግን ደግሞ ለናንተ በጣም ልዩ ነገር አዘጋጅተላችኋል። መሀል ቦሌ መድኃኔዓለም 24ኛ ፎቅ ላይ ሆናችሁ እንደዚህ የተንጣለለ ጽድት ያለ መዋኛ ገንዳ ያለው እጅግ ቅንጡ የሆነ አፓርታማ ከዴማ ሆፕ ሪል ስቴት ተዘጋጅቶሎታል። ካርታዎች አልቀው እርስዎን ይጠብቃሉ። በአዲሱ ሳይታችን በአትላስም ሌላ እጅግ ቅንጡ መንደር እየገነባ እንገኛለን። በዚህ ቁጥር አሁኑኑ ደውሉ። ምቾት ቅንጦት ይገባዎታል። ዴማ ሆፕ ሪል ስቴት የቤት ባለቤት እናድርጎት። ስዊዘርላንድ እንደዚህ አይነት ትልቅ ቤት ይቻላል? ምንድን ነው የሚያካክሉት ቤቶቹ? ማይ ጉድነስ። በአዲስ አበባ መሃል ቦሌ መድኃኔዓለም ላይ ሌላ እጅግ የሚያምር ቅንጡ አፓርታማ ለእርስዎ ተዘጋጅቶልዎታል። ዴማ ሆፕ ሪል ስቴት ይሰኛል። 24 ፎቅ ወደ ላይ በ7 ወር ብቻ ጥንቅቅ አድርገው ሰርተው ካርታውን ጨርሰው ለእርስዎ ሊያስረክቡ ነው። በዚህ ቁጥር አሁኑን ደውሉ። ቅንጦት እንደ ስዊዘርላንዶች እናንተም ይገባችኋል። እና ብርዱ በጣም ከባድ ነው። አሁን የገባንበት ሰዓት ብርዱ ከባድ ነው። በዚህ ጋር መሰለኝ ዙሪክ ውስጥ ቤት በማፕ ፈልግ ያገኘው ሰው ነው ይጥላል። ቤቶቹ በጣም የሚያምሩት ክሪስማስ ይላል። አንጓጓ It's amazing. ስዊዘርላንድ ዙሪክ ይገኛል ማራኪ ወግ። ይህ የሆነው ደግሞ ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ጋር በመተባበር ነው። እርሶም ያልታዩ ድንቅ ቦታዎችን በአውሮፓ መጎብኘት ካሹ ቬጂታን ኢትዮጵያ ቱር ኤንድ ትራቭልን ምርጫው ያድርጉ። ዓለምን ከኛ ጋር ይጎብኙ ይልዎታል። ድንቅ ነገሮችን ያሳያችኋል። ቬጂታን ኢትዮጵያ ቱር ኤንድ ትራቭል። እኛ እጅጉን ተደምመናል። yes ሄሎ እንኳን ደህና ቆያችሁ። የመሸ እንግዳ አታሳድሩም በሀገራችን። ሰላም እንዴት ነህ? ዛቸው ከማራኪ ወግ የስ ዝነኛው የስ ቃልዬ እንዴት ነህ? ሰላም ነው? እንዴት ነህ? ሰላም ነው? እንኳን ደህና ቆያችሁ። እግዚአብሔር ይመስገን። ሰላም ናችሁ? እንዴት ናችሁ? ከልጆች ነው የጀመርን። ለተመልካቾቻችን ራሳችሁን አላስተዋወቅናቸው። እሺ፣ እኔ ማክዳ በቀለ እባላለሁ። በስዊዘርላንድ ነዋሪ፣ የ3 ልጆች እናት። በጣም ጥሩ። እሺ ጋሼ? እኔ ምስጢር ኃይለ ሥላሴ እባላለሁ። የነዚህ ልጆች አባት ነኝ እና ብዙ ዓመቴ ነው እዚህ ስኖር። ከ40 ዓመት በላይ ነው ያለው። ከ40 ዓመት በላይ በስማ ሁለተኛ ሀገሬ ማለት ይችላል። በጣም ጥሩ። ከዚህ ድንቅ ቤተሰብ ጋር ቆንጆ ጊዜ፣ ቆንጆ ያልተነገረ ታሪክ፣ የመጡበትን ያለፉበትን በደንብ ለተመልካቾቻችን እናጋራቸዋለን። ሬዲ? ያስ
ሙጄ ሴራሚክስ ከ9 ዓመታት በላይ በሀገራችን ለግዙፍ የህንፃ ግንባታዎች የተዋጣላቸውን የሴራሚክስ ምርቶችን በብቃት በማቅረብ የተመሰከረለት ከህንድ ከቻይናና ከተባበሩት አረብ ኤሚሬት የሚያስመጣቸው የሴራሚክስና የፓርስሊ ምርቶቹ በደንበኞች የተወደዱ ናቸው። ኤስፒሲ ፍሎር ታይልስ፣ ግራናይትና ማርብል፣ ሁሉም አይነት የባኞ ቤት ዕቃዎች፣ ለፎርም ወርክ የሚያገለግሉ ፕላይውድና የበር ቁልፎች፣ ምን አለፋው ለህንፃ ግብዓት ፍላጎቶ በጥራትና በብዛት ሲያስፈልጉ ሙጄ ሴራሚክስ ብለው ሃሎ ይበሉ። ሙጄ ሴራሚክስ። ይሄ ቤት የእንግዳ ቤት ነው። የስላሴዎች ቤት ነው። እንግዳ ስንቀበል ደግሞ መጀመሪያ እንደዚህ አድርገን ነው ሁልጊዜም እንደምናደርገው። ዛሬ ለማራኪ ወግ ይሄንን እንድትከፍትልን ሻምፓኝ ነው እንቀበል። Guys. Thank you so much. Yes. ሰርፕራይዝ ሊሆንኩት ማራኪ ወግ በማራኪ ዲያስፖራ ፕሮግራሙ ብዙ ሀገራት ዞረናል። በስዊዘርላንድ ዙሪክ ያገኘነው ደግሞ ሌላ ድንቅ አቀባበል፣ ድንቅ ቤተሰቦች እንድንተዋወቅ እግዚአብሔር ስለፈቀደ ከልብ እናመሰግናለን። በዚህ ፕሮግራም ደግሞ ብዙዎች እንደሚማሩበት፣ ብዙ ታሪክ እንደሚያገኙበት፣ ቁም ነገር እንደሚያገኙበት እርግጠኛ ነኝ። ቆንጆ ቆይታ እንዲኖረን እመኛለሁ። እግዚአብሔር ያክብርልን። አሜን። ማራኪ ወግ በስዊዘርላንድ ዙሪክ ቺርስ። ከእናት ከአባት ጋር ቆንጆ ቆይታ እናድርግና ከእናንተ ጋር በድጋሚ እንገናኛለን። ቴንክ ሶ ማች ስለ አቀባበሉ። ምን ያህል ጊዜ ሆናችሁ አሁን እዚህ ቤት? 24 ዓመት። ዋው! ቤት እንዴት ነው እዚህ? እጅግ በጣም ውድ ነው ቤት። ኢትዮጵያ ወደፊት ቤት መግዛት ሀሳቡ ካላችሁ እኔ አንድ ገዛሁት ሌማ ሆፕ ሪል ስቴት የሚባል አለ። እንግዲህ እዛ ጎረቤት እንሆናለን። ኢትዮጵያ መቼም ነው አፓርትማዎች ናቸው። አዎ፣ በጣም ዘመናዊ ቅንጡ አፓርታማዎች ናቸው። እንግዲህ ጎረቤት እንሆናለን። ወደ ኢትዮጵያ ደግሞ እንግዲህ ዚያር ከፈቀደ ቆንጆ ነው ማክዳ እና ኑሮ እዚህ ሀገር ቤት ኦን ማድረግ አሜዚንግ አይደለ? የራስህ ነገር ሲኖርህ ቆንጆ ነው። እግዚአብሔር ነው ሁሉን ያደረገው፣ ክብሩን ይውሰድ። ምንም እንጨዋወታለን ስለመጣችሁበት ስላለፋችሁበት መንገድ ቴንክ ዩ ሶ ማች። በድጋሚ እግዚአብሔር ያክብርልኝ ብያለሁ። በጣም ቆንጆ። እንግዲህ በተፈቀደልኝ መሰረት ያው አንተ ስለምን ካንተ ልጀምር ነው። ምናልባት ስለ ልጅነት ሚሞሪ፣ ስለ ቤተሰብ፣ ስለ ውልደት፣ ስለ አካባቢ መነሻ እንዲሆን ከዛ የጋራ ጉዳዮቻችን እንመጣለን። በጣም ጥሩ። እኔ እንግዲህ ያደኩት ወልጅ ያደኩት አራዳ ነው። ፒያሳ ደጃችሁ ቢሰማር ወዲ የቀለጠው መንደር እና ከዛ አድጌ ትምህርት የጀመርኩት ራስ አበበ አረጋይ የሚባል ትምህርት ቤት ነበረ እዛው ልጆቹ በሰፈር 2-3ኛ ክፍል ድረስ። ከዛ በኋላ ተፈሪ መኮንን እያልኩ ነው ተምሬ የጨረስኩት። እና ሰዎች ከየት ነህ ምናምን ብሔርህ ምናምን ሲሉኝ ልጆቹ በሰፈር ያራዳ ነው፣ አራዳ ብሔር ነው። እንደ ብሔር ከተቆጠረልኝ አራዳ ነው ብሔሬ። ስለ ቤተሰብ ስለ አካባቢው ትንሽ ነው። ቤተሰብ በዛን ወቅት በዛን ጊዜ አባቴ ያሳደገ አባቴ ጠቅላይ ፍርድ ቤት ዳኛ ናቸው። ከቤተ ክህነትም ጋር የተያያዘ ነገር አለ ቤት ውስጥ። ቲፒካል እንደ የኢትዮጵያ ቤተሰብ ነው። ቤተሰብ እንደሱ ያደግንበት ዘመን ነው። በቃ ትንሽ ኳስ ሜዳ ስንሄድ የአስመራ ልጆች ያው የአስመራ ቲም ይደግፋሉ። ሌሎቻችን ደግሞ ያው አራዳ እንግዲህ መገመት ይችላል የአራዳ የማን ደጋፊ እንደሆነ እና በሱ ላይ ነው እንጂ የምንለያየው። ለዛም ጨዋታ ሲያልቅ ደግሞ ያልቃል ነገር ሁሉ። በዚህ ሁኔታ ላይ ያደግነው እኛ። ወጣትነት ትዝታዎች መፈንዳት ይባላል። ያኔ በየጊዜው ነው የምትፈነዳው። ያን ጊዜ የአፍሮ ጊዜ ነው። አፍሮ የነበረው ቤል ቦተም የሚባል ሱሪ ሰፊ ከታች የመጣ ጊዜ ነው። በፖለቲካውም ደግሞ በትምህርት ቤት የምንሰማው አለ። ይሄ ሌኒኒስት ምናምን የሚባሉ ነገሮች አሉ። ይሄ ሀፓ ምናምን የመጣው ከወዲያ ነው። በ3 ብር የምደግሰው ፓርቲ ነበር። እንግዲህ ሲታይ በ3 ብር ቤት አዘግታችሁ በዲያ ምን ነበር። አንቺስ ስለ ልጅነት ስለ ቤተሰብ ትንሽ እንደው እንደመነሻ እንዲሆነ። እንግዲህ ለቤቴ 5ኛ ልጅ ወግ አጥባቂ ከሚባል ቤተሰብ የመጣው 12 ልጆች
12 ልጆች ቀበሌ በለው ከዚህ ሁሉ ነው እንግዲህ ተወጥቶ ጫገር የተመጣውና ያ ልጅነት ጊዜ ደስ የሚል ህይወት የነበረን ብዙ ትዝታዎች አሉ። መቼና እንዴት አጋጣሚ ምን ነበር ከኢትዮጵያ ወጣ? ወደ እስራኤል ነው የወጣሁት መጀመሪያ ለትምህርት ልማር። ግን እንደሄድኩ ወዲያው ስራ ጀመርንና ለመጀመሪያ ጊዜ በህይወት መያዝ ጀመርኩ። መጨረሻ ላይ ገባሁ ትምህርት ቤቱ ለመማሩ። በዚያን ጊዜ ጓደኛ ነበረችኝ፣ ሴት ጓደኛ። እሷ የዚህ ሀገር ሰው ነች እና ወደዚህ መጣሁ። በቃ እንደው ባጭሩ ልንገርህ ለማለት ነው። እዚህ ሀገር መጣሁ። እንደመጣሁ ደግሞ ሰው ማላገኘው የኛ አበሻ ሰው ስለሌለ ተመልሼ እዛው እስራኤል ሄድኩ። ትንሽ ቆይቼ እንደገና ደግሞ መጣሁና ያው እህል ውሃ ነው እዚህ መኖር ጀመርኩ ማለት ነው። እኔ ከኢትዮጵያ መጀመሪያ የኔ ታላቅ እህት ወደ ውጭ ሀገር መሄድ በጣም ፈልግ ነበር። በጣም ካይሮ ወይም ደግሞ ኬንያ ለቪዛ ይኬዳል ሲባል ካይሮ ሄደች። ፓስፖርትም ትንሽ እድሜያችን ጨመር አድርገን አወጣንና ሄደች። እኔ ደግሞ እሷን ተከትዬ ሄድኩኝ ቪዛ ፍለጋ። ወራቶች ነው የቆየሁት። ወዲያው ተመልሼ ሀገር ሄጄ ከዛ ለትምህርት መጣሁ ስዊዘርላንድ። ለትምህርት የመጣሽው? እኔ ስማር ነው እንግዲህ የተገናኘ። እንመጣበታለን። እንዴትና ለመጀመሪያ ጊዜ ተያያችሁ ተገናኛችሁ? ሰዎች ሌሎች ኢትዮጵያኖችን አግኝታ እንግድነቱም አለ እና ኢትዮጵያውያን እንደ ቦታ ሀገር የሚያስለምዱኝ ምናምን ስትል መላክ እንደሆነ አላውቅም። የኔ ስልክ ይሰጣል ነው እውነት? እሺ። በዛ ተገናኘን። ቆይቶ ወደ ፍቅር ተቀየረ። እንደምታየው ወላጆች ሆነናል። ማን ነው ቁጥር የሰጠሽ? እኔ እንደመጣሁ አዲስ ነኝ። ያረፍኩት ነጮች ጋር ነው። እነሱን ማሳዩኝ ደግሞ አንድ ሚስጥር የሚባል ሰው አለ። ብዙ ስደተኞችን ያገዛል። በእርግጥ ያንቺ ኬዝ ሌላ ነው። ቢሆንም ግን መልካም ሰው ነው፣ ሀገር ያሳይሻል ብለው ስልኩን ሰጡኝ። ደወልኩለት፣ ጠይቀኝ እንዲ እዚህ ትምህርት ቤት ነኝ እንዲ ምናምን አልኩት። ከዛ አንድ ቀን ከትምህርት ቤት ስላረበቀኝ ተዋወቅን። እሱና ጓደኞቹ ሁል ጊዜ አርብ ሞዛምቢክ ሆቴል ይገናኛል። እኔን የሚወስደኝ ጀመር አርብ ሁል ጊዜ ከነሱ ጋር መሄድ ጀመር። ብቸኝነቴን ሁሉ እንደረሳ በቃ ቤተሰብ ውስጥ ገባው። ሰው አገኘው። እግዚአብሔር በቃ ደስ አለኝ። ብዙም ተናጋሪ አይደለም እሱና ሙዚቃ ይካፍትልኛልና የኢትዮጵያ ሙዚቃ የጥላሁን ደግሞ በጣም ጥላሁንን የሚወደው የኔ አባቴም ሁልጊዜ መኪና ውስጥ ሲሰማ ውሎ ሲወርድ እየዘፈነው ነው የሚወርደውና እሱም እንደሱ ነገር ነውና የሆነ በቃ ቤተሰቤ ውስጥ የገባው መስሎኝ ደስ አለኝ። አይቼሽ ብጠጋሽ ፍቅር ያዘኝ ለምጄሽ እየዋለ ሲያድር አረፍኩት ወድጄሽ ብሎ ሲል ነገር ለኔ ነው እንዴ በዜማ ብትዩ ደግሞ ጥሩ። አይቼሽ ብጠጋ ፍቅር ያዘኝ ለምጄሽ ፍቅር ያዘኝ ለምጄሽ ፍቅር ያዘኝ ለምጄሽ እየዋለ ሲያድር አረፍኩት ወድጄሽ አረፍኩት ወድጄሽ አረፍኩት ወድጄሽ እንዳሻሽ አድርጊ አንቺን ደስ እንዳለሽ አንቺን ደስ እንዳለሽ አንቺን ደስ እንዳለሽ ፍቅርሽ ካሸነፈ ምን ታረጊዋለሽ? ሌላ ታለንት የተደበቀ ታለንት ይሄ ለኔ ነው እየገባኝ እና አይገረኝም። ግን እቺ ናት ሙዚቃው አደጋግሞ መግቢያዋ እቺ ነች። መጀመሪያ ጥላሁንን በጣም ከልቤ ወደዋለሁ እና እሷም ወደዷን ሳይ በጣም ገረመኝ፣ በጣም ደስ አለኝ። እሷም አብራን እንደሰማው ታንጎራጎር ነበር። ቀስ በቀስ እንግዲህ ያው ከዛ ፈነዳው በፍቅር ጥያቄ መንገዱን ተከፋፍቷል እኮ ምን ታደርገዋለህ? በጥላሁን ተናግሮልኛል። እኔ ስጋት ነበረ ይሄን መሰለ ሰው አሁን ላጣው ነው። በዛ ሰዓት አንተ ምን ላይ ነበር የምትሰራው? እኔ አካውንቲንግ ውስጥ ሰራ ነበር። አድማስ የሚባል መጽሔት ነበረኝ እኔ ራሴ እዚህ በአማርኛ የሚታተም። እሱም በትርፍ ጊዜ የምሰራው ነው። ዋናው ግን እኔ ሼል ካምፓኒ ውስጥ ጥሩ ስራ ላይ ነበር። ከነገራችን ላይ እሱ ምን ይለኛል መሰለህ ጊዜ ለኔ ያለችው አልተወለደችም እያልኩ ከሀገሬ ስወጣ ይላል። እሺ እሱ ከሀገሩ ሲወጣ እኔ አልተወለድኩም ነበር። እኔ ነገሮችን በሙሉ የሆነ ነገር ሲሆን በቃ እግዚአብሔር ፈቅደዋል ብዬ ነው ማምነው።
በእግዚአብሔር ላይ ትልቅ እምነት አለኝ። ከዛ የመጀመሪያ ልጃችን ተጸነሰ። ራሱን የቻለ ነገር ነበረው። አሁን እንዴት ነው ቤተሰብ የሚሰማው? ግድ የለም እነ ፕሮፌሰር መስፍንን ልካለው። አባቴ ወግ አጥባቂ ነው እንደነገርኩ በጣም አለ። ያለቀ ጉዳይ ነው ተባለ አሉ ተብሏል አሉ ተፈቀደልኝ ማለት ነው። ትዳር ተመሰረተ። አንቺም ትምህርትሽን ጨረሽ በዛው ወይስ ተቋረጠ? በቃ ልጅ መጣ። ያ መጀመሪያ ላይ ቀላል አልነበረም፣ ግን ደግሞ ገና እርጉዝ እያለሁ እህቴ መጣችልኝ። ኦኬ እንደዚህ ሆነን ያ ቤተሰብ ተመሰረተ ማለት ነው። ቀስ ለማድረግ ቤት ለመስራት ምናምን የነበሩ ሂደቶች ምን ነበሩ? የህይወታችሁ መንገዶች፣ ስራዎች የተለወጡበት መንገድ? ያው ልጆች መምጣት ሲጀምሩ ያው ትልቁ ልጃችን ከተወለደ በኋላ የራሳችን የምንለው ቤት ያስፈልገናል የሚል ላይ ተግባባን፣ ተስማማን፣ ተመቻችልን፣ ገባን ማለት ነው። ልጆቹን በትምህርታቸው ጥሩ ሆነ፣ አማርኛ ቋንቋቸውን ባህላቸውን እንዲያውቁ ተደረገ። ሱሱ ሁሉ የእሷ ቤት መኖሯ ነው የመጣው። ፍሬውን ደግሞ የስቴ ልጆቹ ወዲያው እንደነገርን ወደ ኳስ ገቡ። በጣም ክትትል የሚያስፈልገው ነገር ነው። ዝም ብሎ ለቀው ሄድ ተጫዋታ አትለውም። ትሬኒንግ ሲሄዱ እሷ ይዛ ትሄዳለች፣ ሲመጡ አብረን እንመጣለን። ጨዋታ አላቸው በየሳምንቱ 2 ምናምን ሊኖራቸው ይችላል። ጀርመን ሊሆን ይችላል፣ ፈረንሳይ ሊሆን ይችላል። እየተከተልን እንሄዳለን። ፋይናንሻሊ ላይክ አንተ የምትሰራው ስራ በጣም ጥሩ የሚያስከፍል አይነት ሀገሪቱ ላይ ጥሩ የሚያስከፍል ነበር ማለት ጥሩ ነበር። ጥሩ የሚባል ነው፣ ከአቨሬጅ በላይ ማለት ነው። ያው በሙያተኛ ነኝ። እንደውም ከዛ ወጥቼ ሆቢዎች የሆኑ ነገሮች መስራት የምችልበት ነገር ነበርና ጥሩ ነው። ፍቅር አይቶ ያደገ ልጅ ካለ በእነሱ ልጆቼ 18 ዓመት እስኪሞላቸው ልበልህ ቤት እኔ ነኝ ከፍተው መተው ራሳቸው ከፍተው ሊገቡ ቤት እኔ አላረገው እኔ ነኝ የምከፍትላቸው ማለት መኖር አለብኝ ባይነኝ። የኔ እናት እንደዚህ ነበረች እና ብዙ ነገር እኔ እናቴን የተካሁ ይመስለኛል። እናቴን ደገምኳት እላቸዋለሁ ብዙ ጊዜ እና በጣም ፍቅር አግኝተው ያደጉ ልጆች ናቸው። ፍቅር አግኝቶ ያደገ ልጅ ደግሞ ሁሉን መሆን ይችላል። ሁሉን አሁን ብታያቸው ቋንቋቸው፣ ትምህርታቸው፣ የአባታቸውን ፕሮፌሽን ነው ሶስቱም የያዙት። ምንድነው እሱ? ቢዝነስ አድሚኒስትሬሽን እና ሶስቱም እንደሱ ነው። ኳስ ተጫዋቾች ናቸው። ትሬኒንግ ቦታ ልንገር፣ ከሰኞ እስከ አርብ ትሬኒንግ፣ ቅዳሜና እሑድ ከሁለቱ አንዱ ጨዋታ አላቸው። ወያኛው ቅዳሜ ወያ እሑድ። ይሄ ሁሉ ሳምንቱን ሙሉ ህያጅነን ከትምህርት ቤት ሲመለሱ ይዣቸው ይሄዳል። ወተን ከሆነ እኔ እና እሱ መንገድ ላይ የምትፈልጉት ነገር አለ ምናምን የምንለው አሁን ልጆቹ የምትፈልጉት ነገር አለ ብለው ነው የሚደውሉት። ታውቃለህ? አምረን በእናትህ ዋው ነው። እስኪ በእናትህ እንዴት ንጽት ጽድት ያለ ውሃ እንደሆነ በእናትህ ከነ ዋተር ፎሉ ማለት ነው። አጠቃላይ ግን ደግሞ ለእናንተ በጣም ልዩ ነገር አዘጋጅተላችኋል። መሀል ቦሌ መድኃኔዓለም 24ኛ ፎቅ ላይ ሆናችሁ እንደዚህ የተንጣለለ ጽድት ያለ መዋኛ ገንዳ ያለው እጅግ ቅንጡ የሆነ አፓርታማ ከዴማ ሆፕ ሪል ስቴት ተዘጋጅቶሎታል። ካርታዎች አልቀው እርስዎን ይጠብቃሉ። በአዲሱ ሳይታችን በአትላስም ሌላ እጅግ ቅንጡ መንደር እየገነባን እንገኛለን። በዚህ ቁጥር አሁኑኑ ደውሉ። ምቾት ቅንጦት ይገባዎታል። ዴማ ሆፕ ሪል ስቴት የቤት ባለቤት እናድርጎት። የማክዳ ወደ ህይወት መምጣት ኑሮህን በምን ያህል ደረጃ ሁን ሀስሉን ብዙ ነገሮችን ሼር ማድረግ አለ አይደለ? በምን ያህል መንገድ ቀየረ? አንተ ጋር የመጣው ነገር ምንድን ነው? ያው እሷን ካገኘው በኋላ ነው ልጆችም የመጡትና ቴክ ኬር ማድረጓ መቆጣጠሯ ምኑ በጣም ትልቅ ሸክም ነው የሚያቀለው። በሃይማኖታቸውን ጠብቀው የተዋህዶ ልጆች ናቸው። እዚህ ተጠምቀው ነው። በነገራችን ላይ እኛው በመሰረት ነው ቤተክርስቲያን ነው የተጠመቁት ሁሉም ሶስቱም። አዎ ይሄ ቤት የብዙ አባቶች ቤት የነበረ ብዙ አባቶች ያለፉበት ነው ቤት ነው። እነሱም ያን እያዩ ያደጉ ልጆች ስለሆኑ ያን ሁሉ ደግሞ ለማስተናገድ የእሷ በጣም በጣም አስፈላጊ ነበር። ስለ ቤተክርስቲያኑ ቢነግሪ ትንሽ እኛ ቋቋም ነው አሉ ልጆቹ የተማሩበት ስለ እምነታቸው ስለ ባህላቸው ያወቁበት። አዎ እንግዲህ ዙሪክ አካባቢ የኢትዮጵያ ኦርቶዶክስ ቤተክርስቲያን አልነበረም። አንዱ ነበር የሚባለው እዚህ ሀገር ጀኔቫ ነበር። እሱም በቋሚነት ሳይሆን አልፎ አልፎ አገልግሎት የሚሰጠው ካህናት በመጡ ቁጥር ቋሚ ካህናት ነበረና በኋላ እኛ መጀመሪያ ልጃችን ባህልን ክርስትና ማሳሳት ስለነበረብን ጀኔቫን በዛ ወቅት አልነበራቸውም ቅዳሴ። ወደ ኢየሩሳሌም እንሄድ ሲባል ደግሞ እዚያም ከምንሄድ እዚህ ካምፕ ላስመጣስ
ይሄ በነገራችን ላይ ትልቁ ልጄ ኮሎን ሚካኤል ነው ያን ቀን ጀርመን በጣም ዘር ተመቀም ካስመጣን ከየት አስመጣን? ከሆላንድ ላይ መጣ ጊዜ ባል ነበረው ኢትዮጵያ ሌሎች ወንድስ ክርስቶስ አስተሳሰብ ሌሎች እናንተ አስመጣችሁ? እንደውም እየገጠመን ሄደና ሌላም ካህን መጣልን። እዚህ ላይ ቦታ ፈልገን ተብሎ እዚሁ ምንኖርበት አካባቢ ቦታ ሰጡን እና እነሱ እያለ ተቋቁሞ ሄደው አሁን 23 ዓመት ወጣች። ምን ቤተክርስቲያን ይባላል? ቅድስት ማርያም ጀበገና ቅድስት ማርያም ትባላለች። የዙሪባ ማርያም የዘምኪያ ማርያም ያው መጨረሻው ጃሲ ይላል ምስክር ነው። ቤተክርስቲያኑን ለማሰራት አሰብተናል። ቦታው ማግኘት ነው። በኪራይ ማግኘት ራሱ ቀላል ነገር አይደለም። እናንተ እንደማስተባበር ነው። እኛ ማስተባበር ነው። የራሳችን ማስተዋወቅ እናደርጋለን ግን ዋናው በጣም ብሩን በማለት መጀመሪያ ላይ ግን በነፃ ነው ካገኛ እኛ እዚህ ነዋሪ እዚህ ቀበሌ በለንገማ እንጂ ነዋሪ ስለነበሩ አንድ አባት ሲመጡ እሱና እህቴ ሄዱ። እሳቸውን ይዘው በኋላ እሳቸው የሆነ ቦታ ፈልጉ ላስተምራቸዋሉ። 3 ሆነን በእኛ ቤት ተመሰረተ የምንል ለዚህ ነው። እኔ እህቴና እሱ ከዛ ጓደኞቻችንን ጠራ። ከዛ እንደዚህ እያልን እየበዛን መጣን። ቦታ አስፈቀድን። ለ10 ምናምን ዓመት እኮ ማለት በነፃ ነው ቤተክርስቲያን የተሰጠና እንማራለን። ብዙ ልጆች ክርስቲያን ሆኑ፣ ክርስትና ተነሱ። አሁን ደግሞ በጣም መልካም አባት አለን። ህንፃ አይደለም ሰው ግን ተሰርቷል። በጣም ብዙ ልጆች ዲያቆኖች ሆነዋል፣ ዘማሪዎች ሆነዋል ምናምን። ትልቁ ልጄ እሺ ያሬድ ይባላል። ያሬድ ኃይለሥላሴ እሱም በጣም መንፈሳዊ ልጅ ነው። በትምህርቱ ማስትሬቱን ይዟል በታሪክና በፖለቲካል ሳይንስ። የኢትዮጵያ ታሪክን በጣም የሚል ነው እና ቤተክርስቲያን ጉዳይ የሰበካ ጉባኤው የአውሮፓ የኦርቶዶክሶች ማህበር ጸሐፊ ሆኖ ሰርቷል። የወጣቶቹ 11 ኦርቶዶክስ ቤተክርስቲያኖች አሉ። የዩጎዝላቪያ፣ ኮፕት፣ አርሜኒያ፣ ኤርትራ ወዘተረፈ የእነሱ ሁሉ የወጣቶች ማህበር አላቸው። እዚያ ውስጥ እስከዚያ ሁሉ ደርሰዋል ማለት ነው። አስተዋጽኦ በማድረግ በኩል ከቤተሰቡ ወጥቶ ነው እዚሁ አካባቢ ማርያም ተመስረታ 14 ዓመት ያህል እዚሁ አካባቢ ነበረች። ኋላ ነው ወጣ ያልነው። ሰፊ ቦታ ሲያስፈልግ ወጣ ብለን እዛ አቋቁመናል ማለት ነው። ተቋቁሟል። ታታሪ ጎበዝ ተዋህዶ ልጆች አሉ እና ልጆቻችን አገራቸው ቢሆን ኖሮ ያገኙት ነበር የሚለውን ነገር እዚህም እንዲያገኙ ተደርጓል። እኛም እንደዚሁ እንግዲህ የተለየ ሀገር ነው። አዲስ ኢንቫይሮንመንት፣ አዲስ ኤክስፔሪየንስ ነው እና ያንን ነገር እምነቱን፣ ባህሉን ይዞ መቀጠሉን እንዴት አገኛችሁት? እንግዲህ እንዳልኩ ነው። እግዚአብሔር አገጣጠመልን ነገር ሁሉ። ምንም ባናገኝ ኖሮ ምናልባት ምን ልንሆን እንደምንችል መገመት አልፈልግም፣ አላውቅም። ግን እግዚአብሔር ሁሉ ነገር ሲያገናኝልን ጥሩ። ደግሞ ከኢየሩሳሌም ካሉ አባቶች ጋርም ጥሩ ግንኙነት አለኝ ነበረኝ። እዚህም አሁን እሷ እንዳለች በጣም ጥሩ አባታቸው አሁን ያሉት አስተዳዳሪ ሆነው እየተስፋፋ ነው። እዚህ መጀመሪያ እንዳልኩ ጀኔቫ ነበረ፣ ከዚያ እዚህ፣ ከዚያ ሎዛን፣ ባዝል፣ በርን እያለ በ5 ከተሞች ቤተክርስቲያን አለን። ሌሎች 7 ቦታዎች ቢሆን ደግሞ የሰንበት ትምህርት ቤት አልተቋቁሟል። ጥሩ ሁኔታ ያለው ከዚህ ቤት በጣም ብዙ ሰው ይማረዋል የማስበው ከኢትዮጵያዎች አሉ ቤተሰቦች በጣም በዋናነት ይወስዱታል የማስበው የልጆች አስተዳደግ ላይ ነው። የእናንተ ልጆች ስዊዘርላንድ ውስጥ ዙሪክ ተወልደው አድገው ባህሉን እምነቱን ጠብቀው ከዛም አልፎ ዲያቆን እስከመሆን ልጆቹ በእናንተ ቁጥጥር ስር በእናንተ መመራት እንዲችሉ ምን አደረጋችሁ? በጣም ትልቁ አስተዋጽኦ ነው። ልጆቹ ከትምህርት ቤት መጥተው ሌላ ቦታ ወጥተው ከልጆች ጋር የሚገናኙበት ወደ ሌላ ነገር የሚመራቸውም የለም። ቤታቸው ሁሉ ነገር አላቸው። ስንገናኝ የምናወራው ነገር አገር ነክ ነገር ታሪክም ቢሆን ከዛ ወደ ኳሱ ጀምሮ አሁን ለምሳሌ ቅዱስ መካከለኛው ልጅ በ4 ዓመት ተኩል በ5 ዓመቱ ነው የገባው። እዚያ ሀገር በ7 ዓመት ቢባልም ትልቁ ወንድሙ ሲሄድ አይቶ እሱም ተከትሎት ሄደ። እዚያ ኳስ ሲያንጠባጥብ አይቶት ይሄ ልጅ ከዚሁ ቢጀምር ብለው እዛው አስገቡት። እዚያ ፊት ዙሪ ከዛ ወዲህ ምንም እድል የላቸውም። እነሱም እኮ ከትምህርት ቤት ወጡ፣ ቤት ኳስ፣ ከዛ ይወጣሉ። በዚህ ነው ያደጉት። ከዛ ቤተክርስቲያን የነበረ ጊዜ ቤተክርስቲያን ቅዳሜ እሑድ እንሄዳለን።
ይሄ ነው ሞር እስኪ እንግዲህ አታችመንቱ ደግሞ የነበረው አንቺ ጋር ነበርና እንዴት ነበር? እግዚአብሔር ክብሩን ይውሰድ። ከእግዚአብሔር ጋር ያለኝ ነገር እንዲህ ቀላል አይደለም። አሁን እነሱ ካለ ጸሎት አይንቀሳቀሱም። ቅባ ቅዱስ ይሉታል ድሮ ስለምንለው ጸበል እዚህ ጋር ሳይቀቡ አይወጡም። ትንሽ እና ያግዛል። እግዚአብሔርን ስትለምነው ሁሉ ይሆናል። ልጅን እግዚአብሔርን መፍራት ካስተማርከው በኋላ ከዛ መንገዱ ሁሉ ቀና ነው የሚሆንለት። ሙጄ ሴራሚክስ ከ9 ዓመታት በላይ በሀገራችን ለግዙፍ የህንፃ ግንባታዎች የተዋጣላቸውን የሴራሚክስ ምርቶችን በብቃት በማቅረብ የተመሰከረለት ከህንድ ከቻይናና ከተባበሩት አረብ ኤሚሬት የሚያስመጣቸው የሴራሚክስና የፓርስሊ ምርቶቹ በደንበኞች የተወደዱ ናቸው። ኤስፒሲ ፍሎር ታይልስ፣ ግራናይትና ማርብል፣ ሁሉም አይነት የባኞ ቤት እቃዎች፣ ለፎርምወርክ የሚያገለግሉ ፕሌይውድና የበር ቁልፎች፣ ምን አለፋው ለህንፃ ግብዓት ፍላጎቶ በጥራትና በብዛት ሲያስፈልጉ ሙጄ ሴራሚክስ ብለው ሃሎ ይበሉ። ሙጄ ሴራሚክስ። እስኪ ስለ ሀገሪቱም ስላንተም የወርክ ካልቸር የስራ ባህሪ እንዴት ነው? እስኪ አጫውተን። እስኪ ስዊዘርላንድ በጣም በነገራችን ላይ በጣም ቆንጆ ሀገር ነው። ውበት ብቻ ሳይሆን ጥሩ ሀገር ነው። በምን ለምሳሌ እንግዲህ እኛ የመጣንባቸው አለ እንደነሱ መልካሙን ከነሱ ከወሰድን ከለር ብላይ እንደሚባለው ነገር ሁሉ አለ። ጥቁርነት ሁሉ ይረሳሉ። ከለመዱ ካወቁህ ያ ሁሉ አለና ችግር የለውም። ሀገሪቱ በጣም ምድረገነት ማለት ትችላለህ። የስራ ባህላቸው እጅግ በጣም ሁሉ ስራውን አክባሪ፣ ስራውን የሚያውቅ አብዛኛው ስራውን የሚያውቅ። አንተ ምን ላይ ነው የምትሰራው? እኔ በፋይናንስ ነው ስራ የቆየሁት። እንዳልኩህ በትርፍ ጊዜ እሰራለሁ። ፍሪላንስ ሆኜ ሰርቻለሁ በብዙ ቦታዎች፣ ግን በፋይናንስ ነው። ፋይናንስ ደግሞ ብዙ ኮርፖሬት ትልቅ መስሪያ ቤቶች እንደነ ሼል ያለ እንደነ አምሮ ባንክ፣ እንደነ አሜሪካን ኤክስፕሬስ እዚያ ነው የሰራሁት። እኔ ሞር ዓለም አቀፋዊ ነው፣ ኢንተርናሽናል። ጥሩ። ምናልባት ይህን የጠየቅኩህ ሌሎች ኢትዮጵያውያንም ከኢትዮጵያዎች ወጥተው ሲሰሩ ስናይ ብዙ ጊዜ የተለመደ ስራ ላይ ጉልበትም ሊሆን ይችላል፣ የተለያየ መንገድ ውስጥ ብቻ መጀመሪያ አካባቢ ስራው የሚያልፉበት መንገድ አለ። አንዳንዱ ደግሞ ተምሮ ፕሮፌሽናል ስራ መስራት የሚያልፉበት የራሱን የቻለ ህይወት መስመር አለና ምናልባት ከአንተ ኤክስፔሪንስ ሼር የምታደርጋቸው ነገር ካለ ብዬ ነው። እርግጥ ምንድነው ስትመጣ እዚህ ቋንቋው ምንም ሳይኖር ሲቀር ያገኘውን ስራ እንድስራ ይደረጋል። ገንዘብ ትለምዳለህ። ገንዘቡ ስትለምደው ደግሞ ሙያ ያለው መውጫ ያለ መንገዶች አሉ። ያ ነገር እንዲጓደልብህ አትፈልግም። ስለዚህ በዚያው ጀመርከው ልትቀጥል ትችላለህ ወደ ፕሮፌሽናል ሳትሄድ። ግን አንዳንዶች አሁን ለትምህርት መጥተው ከተማሩ ወደ ሲመረቁ እንደሱ አይነት ስራ ብዙ አሁን ኢንጂነሮች አሉ ብዙ ኢትዮጵያን አሉ። ስዊዘርላንድ 13ኛ ወር ደሞዝ እንዳለ ታውቃላችሁ? 13 ወር እኔ ኢትዮጵያ ነው ማለት 13 ወር ነው ያላት አይደል ኢትዮጵያ? እሺ። ስዊዘርላንድ ግን 13 ወር ደሞዝ አላት። የ13ኛ ወር ደሞዝ ተብሎ ይከፈላል። የአንድ ወር ደሞዝ ቦነስ አለ ማለት አለ። ኦኬ። ኢትዮጵያ የሚሰራበትን 13 ወር እኛ እዚህ ነው የምንለው። እዛ እኮ የለውም፣ አይከፈልም። ወደፊት ይመጣል። ኢኮኖሚ እንዴት ነው ስዊዘርላንድ? ኔቸራል ሪሶርስ የሚባል ነገር የላትም። ያላቸው ውሃ፣ በረዶ ምናምን ነው። ግን ሄቪ ኢንዱስትሪ ያላቸው ሃይቴክ አለ፣ እነ ቸኮላት ምናምን የመሳሰሉት ናቸው። እና ባንክ ኢንሹራንሳቸው ሌሎች ሁሉ ኢንሹር የሚያደርገው ብዙ ኢንሹራንሶች አሏቸው። ብዙዎቻችን ለማየት ከምንጓጓ ከምንፈልጋት ሀገር አንዷ ስዊዘርላንድ ብዙ ኢትዮጵያን ሼር ያደርጉኛል ብዬ አስባለሁ። ይሄን ሀሳብ ስለ ሰዓት ታውቃለህ? ሰዓት የስዊስ ሮሌክስ ነው ኦሜጋ በሙሉ ስዊስ ሰዓቶች ናቸው። ኢትዮጵያም ውስጥ ኦሪስ የሚባል ነበር ራዶ በሙሉ ስዊሶች ናቸው። ምንድነው ሰዓት ምን አይነት ፕሪሳይስ የሆነ ስራ መስራት እንዳለበት ታውቃለህ? የስዊስ ሜንታሊቲ እንደዚያ ነው። ዋና ሪሶርሳቸው የሀብት ምንጫቸው ምንድን? እንደዚህ አይነት ኢንዱስትሪዎች አሉ። ኢንዱስትሪ አለ እና ባንኪንግ እና ኢንዱስትሪ። ኢትዮጵያንና የህይወት ላይፍ ስታይላቸው፣ ስራቸው፣ ሶሻል ላይፋቸው እዚህ አካባቢ ያለውን ኤክስፔሪንስ ንገሪኝ። ቤተክርስቲያን ነው አሁን የብዙ ሰዎች መገናኛ ቤተክርስቲያን ነው። ከእህቶቼ እኛ እዚህ 7 ነን። በነገራችን ላይ እህቶች 7 እዚህ ስዊዘርላንድ እህቶቼ ኦልሞስት ምን በቃ ፋሚሊ እዚህ ነው። ወንድሞቼ እህቶቼ አሉ 7 ነን። ከነሱ ጋር እገናኛለሁ። ከጓደኞቼ ጋር ልደት ሲኖር፣ ትልልቅ ነገሮች ሲኖሩ እንዲህ በየቀኑ መውጣ ሰው አይደለሁም። ከልጆቼ ጋር በየቀኑ የትም የምንሄደው የምንዞረው ምን የምንለው እና በጣም እንደ መንትያ ማያተቴ አሁን የስዊዝ ሆስተስ ናት። እዚህ አጋጣሚ በጣም የምወድሽ ሳላመሰግንሽ አላልፍም።
ሌሎቹም እህቶች አሉኝ መወዳቸው። ሌሎቹ ታናናሾቼ ናቸው፣ እሷ ታላቄ ናት። ጓደኞቼ በጣም ነው ማመሰግናችሁ ስለምትረዱ። ወዳችኋለሁ በጣም መልካም የሆኑ ጓደኞች፣ ለክፉና ለደግ ሁልጊዜም ድግስ ትልቅ ነው የኛ ድግስ። ልደት ምናምን ሲጀመር እኔ ድግሴ እኛ እንጀምረው እንጂ የሚጨርሱት እነሱ ናቸው። በቃ ሁሉን ነገር ሆነው አታምንም። በቃ የሚሆነው ሁሉ ለዚህ ሁሉ ክብሩን ጌታ ይውሰድ። ቤቴ ካደኩበት እድሜ በላይ ከሱ ጋር የኖርኩበት ይበልጣል። አንዲት ሴት ልጅ አባቷን የመሰለች ባል ስታገኝ ነው የሚባል ነገር አለ። በሆነ መናገር ብዙ አይደለም በነገራችን ላይ። ድንገት የሴቶች ቀን እናቶች ቀን ወይ ልደቴ ሲሆን ፌስቡክ ላይ ሲጽፍ ሳነበው ስላንቺ አይደል አሁን ብዙ አላወራህም ሲል የቤታችን መሰረት ምሰሶ ማማ ምናምን ያለ የሚጽፈው እሺ። እና በቃ ብዙ ነገር እንዳልኩ አባቶች ምናምን ሲመጡ እግራቸው ታጥቦ ያ የመጣህበት ቤተሰብ አለ አይደል? እና እሱ ሁሉ ዘመዱ ነው። እከሌ በስጋ መዛመደው ነው ምናምን የሚለው አይደለም። እሱ ሁሉም ዘመዱ ነውና ጥሩ፣ በጣም ጥሩ። ማክዳ ምን አይነት ሚስት ነሽ? ምን አይነት የልጆች እናት ነች? በጣም ጥሩ እናት። እውነት የምትልሽ ነገር በሙሉ እውነት ነው። ፍሬው እኮ ያሳውቃል። ፍሬው ይታያል። ፍሬውን አይተናል። በጣም ቆንጆ ነው። ያው በትዳር ይህን ያህል ዓመት ኖረናል እና ይሄ ራሱ ትልቅ ምስክር ነው ብዬ ነው የማስበው። ስለ አኗኗራችሁ፣ ላይፍ ስታይላችሁ፣ ጊዜያችሁ እንዴት ነው የምታሳልፉት? ባለን ጊዜ ሁሉ እንጠቀማለን። እዚህ ብትልቅ ጓደኞቼ ናቸው። ብዙ ጓደኞች አሉን። እኛ ከእነሱ ጋር ነው ብዙ ነገር የምናደርገው። ከቤተሰብ ሰፊ ቤተሰብ ነው። ብዙውን ጊዜ ግን የሚወስድብን የልጆቻችን ጉዳይ ነው። ልጆቻችን ኳስ ስለሚጫወቱ አሁን ትልቁም ወደ አሜሪካ ከሄደ ወደ ቺካጎ በየ3 ወሩ በየምናምን እንሄዳለን እዛ እሱንም ለማየት። ሌላውም ሲጫወት እዚሁ በየከተማው እንዞራለን እና ትርፍ ጊዜ የሚባል ነገር የለንም። በእውነት ነው የቤትም ሆነን እንኳን ቢሆን ወይ ኳስ እናያለን። ኳስ ሱሰኛ አድርገዋቸዋል ልጆች። አስተዳደጌም ኳስ ጋር ነው። በጣም ወዳለው። የማን ደጋፊ ነው? እኔ አርሰናል ነኝ። እሷም ነች። አርሰናል ደጋፊ ናቸው። እዚህ የዙሪክ ተጫዋቾቹ ጀምረው ልጆቻችን ጀምረው እስከ መጨረሻ ያደጉበት ፕሮፌሽናል የሆኑበት ክለብ ዙሪክ ነው። ዙሪክ ኢትዮጵያ ውስጥ ደግሞ አራዳ እንግዲህ ገምት ማን ሊሆን ይችላል? የኢትዮጵያ አራዳው ማን ነው? ጊዮርጊስ ነው። ልጆቻችሁን ለተመልካቾች መጥተው እስካስተዋወቃቸው ወጣቶችን ኢንስፓየር እንደሚያደርጉ እርግጠኛ ነኝ። በጣም ማለት በእምነቱ፣ በፕሮፌሽኑ፣ ትምህርት ራሱ በቢዝነስ አድሚኒስትሬሽን 3 ተምረዋል። ከዛ ዲያቆን፣ ከዛ ፕሮፌሽናል እግር ኳስ ተጫዋች። አሜዚንግ። አንተ ምን ፕራውድ ታደርጋለህ? እንደዚህ አይነት ልጆች እንዴት ብለህ ገለጻል? እግዚአብሔር የፈለኩትን ነው የሚያደርግልኝ። ልጆች ቢኖሩኝ ወንዶች እላት ነበረ። 11 እንኳን ቢወልድ 11 አንድ ቲም መቋቋመል እንጂ ነበር። የተወለዱት በሙሉ የምወደውን ፕሮፌሽን ማለት በሙያም በዛ በኮመርሻል ትምህርት ነው የተማሩት። ምን ያህል ደስታ እንደሚሰጥ እንግዲህ ወላድ ገምተኝ ነው። እግዚአብሔር ይከፍላል ብዬ ነው የማምነው። በነገራችን ላይ እሱ ብዙ የራሱ የሆነ ታሪክ አለው። እዚህ ሀገር በጣም ብዙ ስደተኛ ያግዝ ነበር በእውነት እና በጣም ስራውን እንደውም መንገድ ላይ ባኖፍ እንዳያልፍ ሁሉ የተከለከለበት ጊዜ ነበር እና በሆነ አጋጣሚ እለዋለሁ ይኸው ዛሬ በልጆች ተካስካደ የሆነ ሰው መንገድ ላይ ያለ እናንተ ቤት ማደር ይችላል ተብሎ የሚያድርበት አይነት ክፍት ሁልጊዜም ቤታችን ክፍት ነው ለሁሉ። ያቺ ሄደን ማርያም ቤተክርስቲያን የምንጠርጋት ነገር በእኛ ቤተሰብ ቤተክርስቲያን ተመሰረተ አልን እንጂ ብዙ ሰዎች ናቸው ያቆሟት። እኛ ምክንያት ሆነንና ለመሰባሰብ በቃ
ክብሩን ጌታ ይውሰድ። ይህ በፈረንሳይ ፓሪስ የሚገኘው ሎቭ ሙዚየም ከዓመት ዓመት እንደዚህ ሰው ተሰልፎ የሚጎበኘው በዓለም ትልቁ ሙዚየም ነው። እርስዎም ዓመቱን ሙሉ ለናንተ ልዩ የጉዞ ግብዣ የሚያዘጋጀው ቬጂታን ኢትዮጵያ ቱር ኤንድ ትራቭል እንደዚህ አይነት ቦታዎችን አውሮፓን እንዲጎበኙ ጥሪ ያቀርብልዎታል። በዚህ ቁጥር አሁኑ ደውላችሁ ዓለምን ከኛ ጋር ይጎብኙ ይልዎታል። ቬጂታን ኢትዮጵያ ቱር ኤንድ ትራቭል። በእናንተ ህይወት እንግዲህ እንደ ላይፍ ፕሪንሲፕል የምታዩት ነገር ምንድን ነው? የኔ የህይወት ፕሪንሲፕል በተዘጋ በር ውስጥ እግዚአብሔር አይገባም። ሰው አንዳንድ ጊዜ ይቅርታ ለሌላው ሰው ይመስለዋል። ትንሽ ነገር ከሰው ጋር ልትቀየም ትችላለህ፣ ሰው አይደለ? ግን ይቅርታ አድርገህ ካልሆነ እንኳን መሸሽ መራቅ ትችላለህ። ግን ሰው የይቅርታ ልብ እንዲኖረው በተዘጋ ቤት ውስጥ እግዚአብሔር እንደማይገባው ይህንን እና ጸሎት በእምነቴ የማልደራደርበት ያው ኦፍ ኮርስ ፋሚሊ የህይወት ፕሪንሲፕል ነው። ጥሩ። እንደ ላይፍ ፕሪንሲፕል እንደ ህይወት በስራም በህይወትም እንደ ቤተሰብም ከኛ ይሄን ቢወስዱ እኛን የጠቀመን ነገር ካለ? እኛ ፈሪሃ እግዚአብሔር አለ ቤታችን ውስጥ እግዚአብሔር ይመስገን በልጆቻችን ላይ ይታያል። ያ ሌላው ሀገራችን እንወዳለን። እግዚአብሔር መፍራት ሰው መውደድ ነው። ጨመርበት እዚህ ላይ ለልጆች ከደቀመ በነገራችን ላይ ልጆች ያግዛሉ። በስፖርት የታነጹ ልጆች አሉ። አሁን አንድ ከለላ ቡድን የሚባል ነበረ። እነሱ ልጆች ማሊያ፣ ታኬታ፣ በጣም አዳዲስ ታኬታዎች በአመት አንዴ አንድ 20-30 ታኬታ ምናምን ይሄዳል ለልጆች። በጣም ብዙ ነገር ያግዛሉ እና የሚያስተምሯቸው ልጆች አሉ። ጤና ይስጥልን ወይዘሮ ማክዳና አቶ ሚስጥረ እንደምን አላችሁ? ዛሬ የማረን የልደት ቀን ስለሆነ በጣም ደስ ብሎናል። 22ኛ ዓመት ልደትን እያከበርክ ስለሆነ ማረን እንኳን ለልደት ቀን በሰላም አደረሰ። በዚህ የከለላ እግር ኳስ ታዳጊ ተጫዋቾች ማሊያ እንዲለብሱ በላክላቸው ስጦታ መሰረት ይሄው ማሊያ ተገዝቶላቸዋል። በጣም እናመሰግናለን። አሁን ይሄን ራሱ ሳወራ ሌሎችም ሰዎች እንዲማሩበት ነው። መሰረት ማስያዝ፣ አገር ቋንቋ ማስተማር፣ ባህል፣ ሃይማኖት ብቻ አይደለም። ትንሽም ነገር ቢሆን ማድረግ ይቻላል። ስለ ዩቲዩብሽ ነገር ይመብጫሽ። ይሄን ሰሞን ጠንከር ብዬ አልሰራሁበትም፣ ግን አንድ 2-3 ዓመት ሀሌታ ቲቪ ላይ በደንብ ሰርቻለሁ። ከዚህ ያሉ እንዳልኩ ጠንካራ ሴቶችን እና ህዝብ ለህዝብ የማቀራረብ ኢትዮጵያዊና ኤርትራውያን እንደዚህ ነገር ማኪ ቲቪ ይባላል። ማኪ ቲቪ በጣም አሪፍ ሰው። የማራኪ ቤተሰቦች ማኪ ቲቪን ሰብስክራይብ ታደርጉ ጆይን ታደርጉ። ማኪ ከስዊዘርላንድ ዙሪክ ጥሪ ታቀርባለች። እኛ ማራኪ ወጎችም ጆይን እንድታደርጉ በአክብሮት እንጋብዛለን። ቴንክ ዩ ሶ ማች። ብዙዎች በጉጉት የሚጠብቁት እኔ ራሱ በጣም በጉጉት እየጠበቅኩ ያለሁት ልጆች ጋር ቆንጆ ቆይታ ለማድረግ ማረን ኃይለ ሥላሴ ማረን ስለክ አሜዚንግ ሜጀር ሊግ ሶከር ዋናው ቺካጎ ፋየር ይባላል። ሜሲ አይ ቲንክ ኢንተር ሚያሚ ኢንተር ሚያሚ ኤግዛክት ኢንተር ሚያሚ ሁለት ጊዜ ያህል ተገናኝተዋል ከሜሲ ጋር። እሺ ማረን በአሸናፊነት ነው የወጣው ሁለት ጊዜም። ይሄንማ ከራሱ ነው መስማት የምፈልገው፣ ከራሱ ነው መስማት የምፈልገው። ሁለተኛው ቅዱስ ደግሞ እሱ በጣም ጎበዝ ተጫዋች ነበር። በጣም የሚጠብቀው ብዙ በነገራችን ላይ የኢትዮጵያ ኳስ ይሄ የአውሮፓው ጨዋታ ታውቀዋለህ? ባለፈው ነበርኩኝ ፍራንክፈርት ነበራችሁ እንዴ? ፍራንክፈርት ነበርኩኛም ጁላይ ላይ በአመት አንዴ የሚሄዱት ልጆቹ ከጓደኞቻችን ልጆች ጋር ምናምን እንዲጫወቱ በአመት አንዴ ምናምን እያልን ዚሪክ በሚል አብረው ያው ዝም ብሎ የወዳጅነት አይደለም የሚካሄደው አብረው እየሄዱ ይጫወቱ ነበር እና በጣም ቤስት ተጫዋች ሆኖ በጣም ብዙ ጊዜ የተሸለመ ነው ቅዱስ ማለት ስለጠየቀኝ ስለሱ እና ብዙ ኢትዮጵያኖች ራሱ የሚጠብቁት ያ ልጅ የት ሄደ የሚባል ግን ምን እንደሆነም በማናውቀው እግሩ በቃ ጡንቻው ተሰንጥቆ ነው ይላሉ። ጥሩ ይሄድና ሁሉም ነገር ጥሩ ነው፣ መጫወት ይችላል ይባላል። ሜዳ ውስጥ ሲገባ ግን መጫወት አይችልም። አሁንም እንደገና እየሞከረ ነው፣ ግን እሱ ጎን ለጎን አሁን ቢዝነስ ጀምሯል። ወደ ንግዱ እየገባ ነው። ወደ ንግዱ የራሱን ማርክ ከፍቶ ከሁለት ጓደኞቹ ጋር የራሳቸውን ማርክ ቀርጾ አውጥተው
በጣም እያደገላቸው ነው። እንደውም ባለፈው የስዊዝ ናሽናል ቲም ተጫዋቾቹ ታዋቂዎቹ የድሮዎቹንና የብራዚሎቹን መተው እዚህ ተጫውተው ነበር። ወር በፊት ይሆናል። እዛ ላይ ስፖንሰር ነበሩ እነ ሮናልዲኖ የእናንተ ልጅ ሮናልዲኖ ጎቹን ስፖንሰር በጣም እኮ ገና እኮ ወጣት ልጅ እኮ ነው። ዲያቆኑም አለ፣ ቢዝነስማኑም አለ፣ ፕሮፌሽናል እግር ኳስ ተጫዋቹም አለ። እንግዲህ ለኢትዮጵያን በብዙ ያልተለመደ ነገር ሼር ልናረጋቸው ነው። ሀገርም የምትኮራበት ነገር ነው ያደረጋችሁትና እንግዲህ እግዚአብሔር ያክብራችሁ። በጣም ከልብ እናመሰግናለን። እንግዲህ ኦፊሻሊ ማራኪ ወግ እንግዲህ በዙሪክ ከእናንተ ጋር ቤተሰብ ሆነናል። እጅግ በጣም እናመሰግናለን። ማራኪ ወጎች በጣም እናመሰግናለን። ስራችሁን እንከታተላለን። ተመር በጣም ጎበዞች ናችሁ። ታደርጉት ነገር ቤተሰባዊነት፣ ለሰው የሚያስተምር ነገሮች ብዙ ነገር እና በርቱ ነው የምለው። እንግዲህ እንዳልኩት ነው አዲስ አበባ ደግሞ ብቅ ስትሉ ማረፊያ ቤት ካሻችሁ እንግዲህ ጎረቤት እንድንሆን ነው። ዴማ ሆፕ ሪል ስቴት ይባላል። ፈጣን በጣም ቤቶችን የሚገነቡ ዴማ ሆፕ ሪል ስቴት ይባላሉ። ቦሌ መድኃኒዓለም ፊት ለፊት አትላስ አካባቢም አላቸው። ካርታ ያለቀላቸው ምርጥ ቤቶች አሉ። በእኛ በኩል ደግሞ በማራኪ ወግ ነው ካላችሁ ደግሞ እንግዲህ በልዩ ሁኔታ ትስተናገዳላችሁ። ቁጥርም አለ ትደውላላችሁ። እግዚአብሔር ያክብርልን። እግዚአብሔር ስልን እናመሰግናለን። ቴንክ ዩ ሶ ማች። ልጆችን ዌልካም ልንል ነው እንግዲህ ወደ ቀለጠው ጨዋታ ደግሞ ከዘመኑ ጋር የፈጠነ በትጋት የቆመ ዴማ ሆፕ ሪል ስቴት ነው። በቦሌ መድኃኒዓለም ሳይታችን የፊኒሺንግ ስራ ጀምረናል። በቦሌ አደይ አበባ ሳይታችን በ10 ወር የገነባነውን ይህንን አፓርትመንት የሊፍት ገጠማ ስራ ላይ እንገኛለን። ሾላ ገበያ አካባቢ የሚገኘው ሳይታችን ሱቆችን ከ20 ካሬ ጀምሮ የመኖሪያ ቤቶችን ከባለ 2 መኝታ ጀምሮ ቀርበዋል። ለመኖር ምቹ በሆነው ቦሌ አትላስ የጀመርነው የመኖሪያ ቤት ብቻን የያዘው ቅንጡ አፓርትመንት ግንባታው ተጧጡፏል። በ15% ቅድመ ክፍያ አቅርበንሎታል። ዴማ ሆፕ ሪል ስቴት ቅንጦት ይገባዎታል። ቴንክ ዩ ሶ ማች። እግዚአብሔር አምላክ በሰላም አስጀመረን እና በሰላም አስጨረሰን። ቴንክ ዩ ምርጥ ወንድሞች ማለት ስለተገኘው እግዚአብሔር እናመሰግናለን። ቴንክ ዩ ሶ ማች እያለሁ አሁን እንግዲህ ከታላቁ እንጀምራለን ማለት ነው። እዚህ ጋር ማረም ኃይለ ሥላሴ እንዴት ነው በእናትህ? ሰላም ነኝ። እግዚአብሔር ይመስገን። እዚህ አሁን ከቤተሰብ ጋር ሊሆን ጥሩ ጊዜ አለኝ። አሁን በኳስ እረፍት ስላለኝ ሁሌ እዚህ ይመጣሉ እና አሁን እናንተም እዚህ መሆናችሁ ደስ ብሎናል። እናንተም ስለኛው ቤተሰብ ብዙ ነገር እየለመዳችሁ ነው እና ኢንተረስቲንግ ነው ለእናንተ። በጣም ኢንተረስቲንግ ነው። ቴንክ ዩ ሶ ማች። እዚሁ ነው የተወለድከው? እዚሁ ነው ያደግከው? አማርኛ በጣም አሪፍ ነው። እናወራ ሁሌ በአማርኛ ለማውራት እና አሁን እዚህ ነው የመጣው። እንዴት ነህ? ስራ ላይፍ እንዴት ነው? በእናትህ በጣም ከባድ የቢዝነስ ሰው እንደሆንክ ሰምቻለሁ እና በቀጣይ ማራኪ ወግ ስፖንሰር የምታደርገው አንተ ነህ ሲባል ሰምቻለሁ። አደርጋለሁ። ሰላም እንግዲህ አሁን ትንሽ ችግር አለ። ትንሽ ሆኖ ግን እዚህ አሁን ኤንጆይ እያደረግን ነው አብረን። እሱ መጥቷል እዚህ አሁን ብዙ ጊዜ አታይም ነው አሜሪካ ነው እሱ አይደለ? ግን አሁን እዚህ ሲኖር ሰዓት ምናምን ገትወሩን አብረን ኤንጆይ ሞክራለን። ብዙ ቃል ማድረጋለን፣ እንችላለን፣ ስፖርት እንጫወታለን። ስራ እንዴት ነው አንተ ጋር? ጥሩ ነው። እዚያ ጋር እስከባት ሄደ ነው የልጅ ሀብታም ነው ናት ይባላል። የልጅ ሀብታም መንገድ ላይ ግን ቀስቀስ ብሎ አሁን 2 ዓመት ሊሆነው ይህን ብራንድ ታደርግም። ምንድን ነው ሰሩ? በቃ ቲሸርት ትራክ ሱትስም እናደርጋለን። አሁን የቲሸርት ኬማ ነው። ይህ ቲሸርት የአንተ ካምፓኒ ምን ያመረተው ነው? ፕሮዳክቱን ፋክተሪ ምናምን ያመረተው ነው ወይስ? ሁሉንም ራሳቸው የምናደርገው እዚህ ዲዛይን አድርገን ሁሉ ቦታ ከዛ ወደ ቱርክ ነው እዛ ፕሮዱስ የምናደርገው። ከዛ እንደገና እዚህ ይመለሳል። ከዛ ከዚህ ሆነ እንሸጣለን። ዲያቆን ምን ያህል ጊዜ ነው አሁን ድቁና ከተቀበልክ? ለመጀመሪያ ጊዜ
ነው የሄድኩት በኢትዮጵያ በዚህ ዓመት ቤተሰብ ለማገኝ ምናምን ባህሩን ለማየት እና በድንገት ነው ከዛ የድሮ አባታችን ያገኘናቸው እዚህ ዙሪክ ያገለገሉ እና አሁን ለድቁና የተማርኩን ስነግራቸው አሁን በቅርብ ጊዜ 2 ጳጳሳት ይመጣሉ እና እግዚአብሔር ከፈቀደ ድቁና መቀበል ይችላል። ምንድነው አንተ ከቤተክርስቲያን ባለ አታችመንትና በእምነቱ የት ድረስ ነው መሄድ የምትፈልገው? መርገጤኝ አይደለም ገና እኔ አውቃለሁ ከድቁና ቀጥሎ ቅስና ነው ግን እስከዛ ማሰብ ፈላም ገና መጀመሪያ እና እሱ ያለ ነው የሚሆነው። ስለ ልጅነት ትዝታዎች ሜሞሪዎች እስኪ ንገረኝ። እንግዲህ አንተ የቤቱ መጀመሪያ ልጅ ነህ ማለት ቅድም እንዳልከው እዚህ ነው የተወለድኩት ያደግኩት እና 2 ወንድሞች አለኝ ከድሮ ጀምሮ በኳስ ነው ያደግነው ማለት ይቻላል። በልጅነት አባቴም ትንሽ ኳስ ይጫወት ነበር ፕሮፌሽናል ባይሆንም ግን የተጫወተ ነበር እና እንደዚህ ነው ኮኔክሽን የጀመረው። ኳስ ያደግኩ ምናልባት 6-7 ዓመቴ ሲሆን እዚህ ሎካል ክለብ ጀመርኩ። ከዛ ከ1 ዓመት በኋላ ስካውት የኤፍሲ ዙሪክ አይቶኝ ስቱሪንግና ብሎኝ ከዛ 10-15 ዓመት ተጫውቼ እዛ ነው ፕሮፌሽናል ኮንትራክት የፈረምኩት መጀመሪያ ጊዜ ኤፍሲ ዙሪክ። 18 ዓመት ሲሆን ትምህርት ቤት ስራ እየሰራው ለወላጆቼም ኢምፖርታንት ነበር ከጎን ሁሌ ትምህርት እንድንጨርስ እዚህ ስዊትዘርላንድ በጣም ነው ከጎን የሆነ ነገር እንድታረግ የሚነግሩክ። በኋላ እኮ ፕሮፌሽናል ወኜ በኋላ ኤፍሲ ሉጋኖ ሄድኩ። ስዊስ ካፕ አሸነፍን ለመጀመሪያው ጊዜ ነበር ለክለቡ ከ32 ዓመት በኋላ እና እኔም ፋይናል ውስጥ ጎል ማስገባት ነበር። 30,000 ተመልካች ነበሩ ስቴዲየም ውስጥ። እኔ ክንፍ ነኝ። ክንፍ ማለት ጎል ማስገባት አለብኝ ማለት ነው እና ሁሉም ቤተሰብ እዛ ነበሩ። 10-15 የኛ እንደዚህ አይነት ስሜት ሰምቶኝ አያውቅም ነበር እና ከዛ በኋላ ኦፈር መጣ ከቺካጎ ፋየር MLS እንዴት ጠይቁኝ በደንብ አስቤበት ሽብዬ አሁን 3 ዓመት ሆነኛል እዛ ኮንኩ። በቃ ይሄ ነው ህይወት ቤተሰብና ኳስ። አንተስ የልጅነት የመጣ ትምህርት ከዛ ወደ ኳስ ከዛ ወደ ቢዝነሱ እንዴት ሄድ? አሁንም ኳስ ጀመር ሲሚላር ነበር እንደሱ። እሱ እዛ ዙሪክ ጋር ትሬኒንግ ሄዶ ከእናትና ከአባቴ ጋር ትሬኒንግ ስናይ ዝም የጎን ጋር ትንሽ ነበር 5 ዓመቴ ነበር ዝም የጎን ላይ ትንሽ ስጫወት ከዛ ስቲና ከትንሾቹ ጋር ተጫወት ሲሉኝ ትሬኒንግ አድርጌ ከዛ ካውንትሪንግ በኋላ በቃኛ ገባ ብሎኝ ከዛ እኔም እዛ ጀምሬ ሁሉም ዓመት የሄድኩ ታሌንት እንዳለኝ በትንሽ ዓመትም ከዛ እኔም 15 ዓመት ኤፍሲ ዙሪክ ነበርኩ ጫወትኩ። 15 እስከ 20 ስዊስ ናሽናል ቲም ነበርኩ። ከዛ በ18 ዓመቴም እንደሱ ፕሮፌሽናል ኮንትራክት ዘፈረምኩ ዙሪክ። ለመጀመሪያ ቡድን ብዙ ጌም ታይም አይሰጥክም ያንግ ፕሌየር ኮንኩ ነው። ከዛ እኔም ኦን ሎን ሄድኩ ሰከንድ ዲቪዥን እዚህ ስዊትዘርላንድ እና እዛ እንዳሰብኩ አልሆነልኝም። ብዙ ቴራፒ ነበረኝ ፊዚዮ ብዙ ዶክተር ጋር ሄጄ የሞከርኩ አሁንም ቴራፒ ላይ ነኝ እስካሁን ተስፋ አለኝ። ከዛ ነው ወደ ቢዝነሱ የገባኸው? ቢዝነሱ በዛ ሰዓት ነው የገባሁት። ክሪኤቲቭ ሰው ነበርኩ። ከዛ ለ3 ወር ጓደኛ አውርተን በቃ እኔ ራሴ ወዳለሁ ልብስ መልበስ፣ ጥሩ ልብስ መልበስ። ምንድነው ብራንዱ ስሙ የድርጅት ስሙ CSB ነው። CSB ያ። በልጅነት ጀምሮ ምን መሆን ነበር የምትፈልገው? ድሮ እንደነሱ ኳስ ተጫዋች መሆን ፈልጌ ነበር። ሞክረህ ነበር? ግን እንደነሱ አንድ ደረጃ አልደረስኩም። የነሱ ታላንት አልወረስኩም። ግን እስካሁንም ለኳስ ፍቅር አለኝ። ለቤተክርስቲያን ስቀራረብ ስመጣ ይህን ፍላጎት ነው እግዚአብሔር በእኔ ሰደረ። የቤተሰቦቻችሁን ኢምፓክት ተጽዕኖ እናንተ ላይ ያደረጉትን ብትነግሩኝ። ማለት የእናንተ በዚህ መንገድ ማደጋችሁ እንደዚህ በጣም ሰክሰስፉል መሆናችሁ ባላችሁበት ሙያ የቤተሰባችሁ ተጽዕኖ ቀላል አይደለም እና ስለ ቤተሰቦቻችሁ እናንተ ጋር ስላደረሱ ኢምፓክት ንገሩኝ እስኪ። ማለት በጣም ብዙ ነገሮች ነው ያደረጉት። ሁሉንም ለማለት እንኳን እዚህ በቂ ሰዓት የለም። ግን ማለት ከድሮ ጀምሮ ሁሌ ምንፈልገው ባረግን ነገር ሁሌ ስፖርት ያደርጉን ነበር እና እኛ 2 ጋር እና ቃላም ጋር ኳስ ነበር ማለት ሁሌ በሚችሉበት ጊዜ እና ማይችሉበትም ጊዜ ያደርጉልኛ እና አሁን ቶርናመንት ሲኖረን ጨዋታ ሲኖረን የሄደን የነዱን ከጠዋት እስከ ማታ አብረን ዛዩን የደገፉን እና
ብሎ ሰፖርት ያደረጉን በኋላ መንገዱ ሁሌ እንደዚህ ቀጥታ ወደ ላይ ለማንዳንዴ ዲፊኩልት ጊዜ ይኖራል እና በሱም አብረን ያለፈን የደገፉን ምናምን ያለነሱ ማን ከኛ እዚህ አኖርም ነበር እና ስለዚህ ሁሌ ነው በጣም ማመሰግናቸው ለሁሉም እና አሁንም ትንሽ አቅሜ ትንሽ ሲጨመር ምናምን ለነሱ መርዳት እና ብዙ ነገር ለነሱ ለማድረግ እሞክራለሁ እና ይሄ ነው ለኔ ለመመለስ እንደዚህ በዚህ በኩል እሞክራለሁ። እንሲስ ማርም ብዙ ነግሯል። የኔም ሀሳቡ አንድ አይነት ነው። ትንሽ ከሆነ እስካሁን ሁሉም ጨዋታ ይመጣሉ ያያሉ። ትሬኒንግ ሰዓት ባይኖራቸውም ይነዳሉ። ሁሉ ቦታ ነው ሱፖርት የሚያደርጉኝ። ሌላ መንገድም ብሄድም ሱፖርት ነው የሚያደርጉኝ፣ ያጉዙኛል። ሁሉ ጊዜ ጥያቄም ቢኖረኝ መጠየቅ ይችላል እናቴን አባቴን፣ ሶሉሽን እያገኛሉ፣ ያጉዙናል። ስለዚህ አሁን እንደነገረው ያለ እነሱ እዚህ ማንም ከማዚህ አይኖርም። በጣም ጥሩ። ኢትዮጵያ መተህ ታውቃለህ? አዎ ነበርኩ፣ ግን አሁን ረጅም ጊዜ ሆኖታል። ድሮ ታናሽ ሰው ነበር ይሄድ ነው ከቤተሰብ ጋር። አሁን ግን ረጅም ጊዜ ሆኗል። አሁን ቃለም እዛ ሲሆን እና ሲያሳየ እንደነበር ምናምን በጣም ነው እዛ ለመሄድ ይጓጓሁት እና እግዚአብሔር ፍቃድ ጊዜ ሲኖረን እዛ ሄደን ጥሩ ጊዜ እናሳልፋለን። ጥሩ። እዚህ ዙሪክ ያለ ታዋቂ ተጫዋቾች እነማን ነበሩ? ላይክ አንተ በነበርክበት ሰዓት ማለት እዚህ ዙሪክ አንተ አታውቃቸውም፣ ግን እኛ በጣም እኮ ኢትዮጵያ ዋስና ያለ እናውቃለን። እኔ ያሳፍራል ንገረኝ። የድሮ ግን አንድ ተጫዋች ወይም ምናምን መንገር አልችልም። ዝም ብሎ ድሮ ሁሌ አብረን ስቴዲየም እንሄድ ነበር። አሁን ቻምፒየንስ ሊግ ሲጫወቱ አስታውሳለሁ። 2009 ክሪስቲያኖ ሮናልዶ ሪያል ማድሪድ ቀይሮ እዚህ ሲመጣ ሲጫወት ሄደን ስቴዲየም ስናይ ሙሉ ስቴዲየም ፉል ነበር እና ዝም ብሎ እንደዚህ ትልቅ ተጫዋቾች ስታይ ምናምን በጣም ነው ሁሌ ህልም ነበር አንዴ ሜዳው ላይ ለመቆም እና እግዚአብሔር ፍቃድ ስራ የሆነ ወደፊት። አሁን አሜሪካ ሜጀር ሊግ ሶከር ነው የምትጫወተው ለዋናው ቡድን ማለት ነው፣ ቺካጎ ፋየር። አሁን ኤምኤልኤስ ያው ይታወቃል በደንብ ብዙ ከእንግሊዝ ፕሪሚየር ሊግ ከተለያዩ ቦታዎች ትልልቅ ኳስ ተጫዋቾች ይሄዳሉ እዛ ለመጫወት። ማለት ያደገ ነው በጣም። ድሮ በተለይ ፌመስ የነበረው ያረጁ ተጫዋቾች ትንሽ ወደዛ ካሪየር ለመጨረስ ምናምን እዛ ሊሄዱ ያኔ ቤካም እዛ ሲሄድ ኢብራሂሞቪች ያረጁ ነው ሄዱት። ግን አሁን ማለት ሊጉን ብታይ በጣም ጥሩ ወጣት ተጫዋቾች አሉ እዛ እና አሁን ግን ኦፍኮርስ አሁን ሜሲ እዛ ከሄደ በኋላ በጣም ነው እያደገ የመጣው። አሁን ደግሞ 2026 ዓለም ዋንጫ እዛ አሜሪካ ሲኖር ሁሉም እንደገና ትልቅ ነገር ይጠብቃሉ እና እስቲ እናያለን ምን እንዴት እንደሚሆን። የእናንተ ቲም ቺካጎ ፋየር የሜሲ ቲም ደግሞ ኢንተር ሚያሚ አይደለ? እንደ ፕሪሚየር ሊግ እርስ በርስ በሁለት ዙር በአንድ ዙር ራውንድ ምናምን ትገናኛላችሁ፣ ትጫወታላችሁ አይደለ? ማለት ኢስት እና ዌስት ኮንፈረንስ አለ። ሀገሩ ጥልቅ ስለሆነ ከግራ እስከ ቀኝ ምናምን መሄድ አችልም በየሳምንት። ስለዚህ ኢስት ኮንፈረንስ ከማያሚ ጋር አብረን እና በአመት 2 ነው የምንጫወተው እና MLS ደግሞ ፕሌይኦፍ የሚባል አለ። ማለት ሲዝኑ ካለቀ በኋላ ፕሌይኦፍ መጀመሪያ 8 ቡድኖቹ ያልፋሉና እንደ ቶርናመንት ይጫወታሉ ለማሸነፍ። አሁን በዚህ አመት ሜሲ ከማያሚ አሸነፉ ለመጀመሪያው ጊዜ። ግን ለኔም ለመጀመሪያ ጊዜ እና ግን ለኔም ለመጀመሪያው ጊዜ በዚህ አመት ከሜሲ ጋር ተጫወትኩና ሜዳው ላይ ነበርኩ። ለምን 2 አመት በፊት ምናምን ስንጫወት እሱ ሁሌ ኢንጀርድ ነበር፣ አሞት ነበር እና አሁን ግን በዚህ አመት 2 ተጫወትን እና አሸነፈን እነሱ ጋር 5-2። እናንተ ናችሁ ያሸነፋችሁት? 5-2። እኔም 3 አሲስት አድርጌ ነበር ያን ጨዋታ
አዎ 3 አሲስት ማለት ፓስ ሰጥቶ ለጎል እና አዎ በጣም ትልቅ ነገር ነበር እና ጋይስ ዛሬ ማንጋ ነው ጋይስ ተመልካች ዛሬ ማንጋ ነው እያወራን ያለ ነው በአሜሪካ ሜጀር ሊግ ሶከር የቺካጎ ፋየር ተጫዋች ማረን ኃይለ ሥላሴ እንግዲህ ከነ ሊዮኔል ሜሲ ቲም ጋር የገጠመ 5-2 ያሸነፈ 3ቱን ደግሞ አሲስት ያደረገ ኢትዮጵያዊ በስዊዘርላንድ ዙሪክ አግኝተነዋል። እንዴት ነበር ስሜቱ? በእናትህ ንገረኝ እስኪ። ነው በጣም ትልቅ ነገር ነው ማለት ስናድግ ሜሲ በቃ አይዶል ነበር ለኔ እንደማምነው የሁሉም ቤስት ተጫዋች ኳስ ውስጥ ሂስትሪ ነው ለኔ እና መጀመሪያ ወደ MLS ሲመጣ ትልቅ ነገር ነበር። እኔ 6 ወር በፊት እዛ ነበርኩ። እዛ ስንጫወት አብረን ምናምን ትልቅ ነገር ነው እኮ ዝም ብሎ አማርኛ እንዴት እንደሚባል አላውቅም፣ ግን አውራ አለው እንደዚህ አውራ ነገር የሚሰማ ነገር ገባ እንደዚህ ፐርሶናሊቲ ነገር እና አለው እሱ ይሰማ ከወዲያ ሜዳው ላይ ሲሆን እና ግን እኔም ጥሩ ጨዋታ ነበር፣ በጣም ጥሩ ጨዋታ ነበረኝ። 5-2 ስናሸንፈው ጥሩ ስሜት ነበር። ፋይናሊ ማሸነፍ ነው የምፈልገው ሜሲ ቢሆን ባይሆን የራስ ቲም እንዲያሸንፍ ነው እና በጣም ጥሩ ሜሞሪስ ናቸው ለህይወት የሚይዘው እና ወደፊት ለልጆቼ ምናምን ነገር ትልቅ ነገር ስለሆነ ያ ከሜሲ ጋር በተቃራኒ ገጥም ያለው ተጫዋች ያለው ማለት ታሪክ ነው አይደል? ትልቅ ነገር ነው። እንዳልኩ ከመቼም ማረሳው ነገር ነው። እስቲና ለምናምን ምናልባት የሚቀጥለው ዓመት እንደገና ከጫወትን ምን እንደሚሆናል። ጥሩ ምን አይነት ድባብ አለው? ለምሳሌ ሜሲ ያለበት ቦታ መጫወት ምን አይነት ድባብ አለው? ኢንቫይሮንመንቱ ምን ይመስላል? ማለት ሁሉ ቦታ የሚሄድበት ቦታ ስቴዲየሙ ፉል ነው። አንዳንዴ ቲሞቹ ስቴዲየማቸው ጥልቅ ካልሆነ ሌላ የኤንኤፍኤል የአሜሪካን ፉትቦል ስቴዲየም መቀየር አለባቸው። እሱ ካለ ብዙ ሰው ማየት ስለሚፈልግ ማለት ሁሉ ቦታ በሚሄድበት ሁሉም ሰው ማየት ይፈልጋሉ እና ለተጫዋቾች ኤክስትራ ሞቲቬሽን ነው። ያውቃሉ ሁሉም ሰው እንደሚያው ጨዋታው እና ራስህን ከጥሩ በኩል ማሳየት ትፈልጋለህ። ግን ያ ፋይናሊ ኳስ ጨዋታ ነው ማሸነፍ ትፈልጋለህ። ማሊያ ላይ ነው አልጠየቀው? በእናትህ ማሊያው ጠየቀው ነበረ ጨዋታ ውስጥ ግን እሱ እሺ ብሎኝ ነበር። በኋላ ከጨዋታ በኋላ እንቀይራለን ብሎኝ በኋላ ግን እንዳልኩ 5-2 ሲሸነፍ አሸነፍና ወዲያው ተናድደው ገባና ተከትዬ መሮጥም አልፈለኩም ነበር። ስለዚህ ተውኩትና ግን እስቲ የሚቀጥለው ጊዜና አሁን እግር ኳስ ተጫዋች እንግዲህ በመላው ዓለም በጣም ውድ ተከፋይ እንደሆኑ ነው የምንሰማው የሚባለው። እንግዲህ እንግሊዝ ፕሪሚየር ሊግ ነው ኦፍ ኮርስ የኤምኤልኤሱን አላውቅም ማለት ለመናገር ዲፔንድ ያደርጋል የት ሀገር ነው። ስዊዘርላንድ ጥሩ ነው ከኖርማል ስራ በላይ ይገኛል። ግን አሁን ፕሪሚየር ሊግ ምንም አያገናኝም። እያደግ ስትመጣ ምናምን የተሻሻል ስትመጣ እሱም ደሞዝም ወደ ላይ ይሄዳል። ብዙ ሰው ኳስ ማየት ስለሚወዱ እና ይከፍላሉ ኳስ ለማየት ምናምን። እንደዚህ ነው ቢዝነሱ እየጠለቀ የሚሄደው እና ቴሌቪዥን ኮንትራክት ምናምን ሁሉም ያላቸው። ግን አሁን እንዳልከው ጥሩ ክፍያ ነው። ግን እኔ እስካሁን ስጀምር ስለ ገንዘብ አለም የጀመርኩ እና እስካሁን የምጫወተው ለገንዘብ ብያለሁ። እግር ኳስ እንግዲህ በጣም በዚህ በትንሽ እድሜ ግን በጣም ብዙ ቦታ ተጫውተሃል፣ ትልልቅ ተጫዋቾች ጋር ተጫውተሃል ምናምንና ግን አቺቭመንቶቹ እናወራ። በእግር ኳስ ያገኛቸውን አቺቭመንቶች ለምሳሌ እዛ ጋር ቤታችሁ ሙሉ ሞልቷል። እዛ ጋር ሽልማት እንግዲህ ያው አይ ቲንክ የቅዱሴም አለ አይደል? እዛ አለኝ ሚዛኑ እስኪ እናያቸዋለን፣ የተወሰኑት እናያቸዋለን። ግን ኢቭን አሜሪካ ውስጥ ቅድም ስለ ከሜሲ ጋር ተጫውታችሁ እንዳሸነፋችሁ እየነገርከኝ ነበር። ድጋሜም ተገናኝታችሁ ነበር አይደለ? ከዛ በኋላ ደግሞ እንግዲህ ያገኛቸው አቺቭመንቶች ምንድናቸው እዛ የሚሉትን ከማን ኦፍ ዘማች ጀምሮ አጫውተኝ እስኪ። እንዳልኩ ሁለቴ ነው በአመት ምንጫወተው ከቲሞቹ ጋር ማያሚን ሁለቴ የተጫወተን። መጀመሪያ ጨዋታ እኛ ጋር ቺካጎ 0-0 ነበር። ለእኛ ጥሩ ነበር ማያሚ ቶፕ ቲም ስለሆነ
ግን ወደ በኋላ እኛም ለፕሌይኦፍ በደንብ ፋይት ማድረግ ስለነበረብን ሞቲቬት ነበርን በጣም እና አሁን እንዳልኩት ማያሚ ጋር 5-2 አሸነፍን። ከጨዋታ በኋላ ደግሞ አሰልጣኛችን ሁሌ ካሸነፍን ኳስ ይሰጣል ማን ኦፍ ዘ ማች ስፒች ሰጠን ለኔ ሸለመኝ በኳሱ ማን ኦፍ ዘ ማች ብሎ ሜሲ ባለበት ስቴዲየም ውስጥ አንተ ማን ኦፍ ዘ ማች ተብለህ ተሸለምክ ማለት እና ጥሩ ነገር ነው እና ሌላ ነገር በጎል ደረጃስ መጀመሪያው ዓመት እዛ ሲሄድ 2023 የቲሙ ቶፕ ስኮረር ነበርኩ ቺካጎ ፋየር ማለት ጎል እና አሲስት ሁሉም ሲቆጠር ትልቅ ነገር ነበር። ለምን እኛ ትልቅ ተጫዋች ነበርን ሻኪር የሚባል ሊቨርፑል የነበረው እሱ ይዙ ትንሽ እሱ ያለ እና እሱ ትልቅ ተጫዋች ነው በጣም ታዋቂ ነው እና ከሱ በላይ ጎልና ፓስ ማድረግ ማለት ጥሩ ነበር። መጀመሪያ ዓመቴ እዛ ነው ገና ወጣት ነበርኩ በጣም አሜዚንግ። ለምሳሌ ከነዛ ውስጥ ሽልማቶች ውስጥ እስኪ ንገረኝ የተወሰኑት። ትልቁ ሽልማት ለአንተ ምንድነው? በእግር ኳስ ህይወት ትልቁ ቦታ ያለው የትኛው ነው? ትልቁ እዚህ የለም መሰለኝ ግን 2022 ከሉጋኖ ጋር ስዊስ ካፕ ስናሸነፍ ነው ትልቁ። የላ ስዊስ ካፕ አሸነፈ ነበር 2018 ከዙሪካ ግን ብዙ አልተጫወትኩም። ስለዚህ ለኔ እስከዚህም አይቆጥርም። ግን ሉጋኖ ፋይናል ጎል አስገብቼ አሸነፈን በደንብ 4-1 ምናምን እሱ ነው ለኔ እስካሁን ትልቅ አቺቭመንት። ግን እዚህ አብዛኛው የኔና በተለይ የቅዱስም ነው የድሮ ነው አንደር 10 አንደር 12 ምናምን ቶርናመንት እንት ያሸነፍነው። ግን አሁን ትንሽ አዲስ ያለኝን አላመጣለሁ ገና አላመጣቸው እዛው አሜሪካ ግን ወደፊት አመጣለሁ። It's amazing ስዊዘርላንድ ዙሪክ ይገኛል ማራኪ ወግ። ይህ የሆነው ደግሞ ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ጋር በመተባበር ነው። እርሶም ያልታዩ ድንቅ ቦታዎችን በአውሮፓ መጎብኘት ካሹ ቬጂታን ኢትዮጵያ ቱር ኤንድ ትራቭልን ምርጫው ያድርጉ። ዓለምን ከኛ ጋር ይጎብኙ ይልዎታል። ድንቅ ነገሮችን ያሳያችኋል። ቬጂታን ኢትዮጵያ ቱር ኤንድ ትራቭል እኛ እጅጉን ተደምመናል። ቅዱሴ አንተ ምን እያሰብክ ነው? አሁን በዚህ በቢዝነሱ ነው መቀጠል የምትፈልገው ወይስ ደግሞ የእግርህ ጤና ሁኔታ ከተሻሻለ ወደ እግር ኳስ ትመለሳለህ ወይስ ኦልሬዲ ወደ ቢዝነሱ በደንብ ተማርሶን ነገርም የነበረው ላይ ኳስ ተጫዋች ትልቅ ደረጃ መድረስ ነው እንደና ሞክረው ነው እዚህ ነው እንዴ? በጣም አሪፍ። የቤቱ እንደ አባት እንደ ታላቅ ይባላል እዚህ ቤት ውስጥ በተለይ ደግሞ ከቤተክርስቲያን ጋር ካለ አታችመንት ጋር ተያይዞ እሱ ነገር ይነሳልና ምንድነው ቤዙ መሰረቱ? ያንተ ጸሎት ነው። ከሁሉም በላይ የእግዚአብሔር ውጤት ነው። ሁሉም ጸሎት ነው መሰረቱ ሁሉም። ለምሳሌ እዚህ ጓደኞች እዚህ የተወለዱ ኢትዮጵያውያን ወይም ደግሞ ሌሎች ዜጎችም ሊኖሩ ይችላሉ። በተለያየ መንገድ ህይወት የሚያሳልፉ በትምህርት በመዝናናት ኦር ብዙ መንገዶች አሉ አይደለ? የተለያየ ሰው ላይፍ ያንተ እዚህ እምነቱ ላይ እንድትቆይ ያደረገ በጨዋነት ምንድነው? እኔ እርግጠኛ ነኝ የእናቴን አባቴ ጸሎት ነው። አሁን እንደነገርኩህ እኔም ሁሉ ጊዜ ሬጉላሪ ወደ ቤተክርስቲያን አልሄድኩም። በቅርብ ጊዜ የመጣው ነገር ነው። እግዚአብሔር ነው እዛ ያሳደገኝ እና ጥሩ የጓደኛ ተጽዕኖ ይሄ ፕሬሸር አለ አይደል? ፒር ፕሬሸር የሚባል እንዴት ነው ማኔጅ ያደረከው እሱ ነገር? ታይም ማኔጅመንት በጣም ኢምፖርታንት ነው። እሑድ ነው የምንቀድሰው እናስቀድሰው እና ለዛ በሳምንት ውስጥ ለጥናት ምናምን ጊዜ አለኝ። ትልቅም ችግር አልነበረም እና አዎ ግን እግዚአብሔር በቤተክርስቲያን ወደኞች ሰጠኝ። ፕሬሸር ምናምን የለኝም። እናንተስ ላይክ ፕሬሸሮች ነበሩ በጓደኛ? ለምሳሌ ፈታ እንበል ያው የተለያየ ካልቸር አለን ፈረንጆቹ ከዛ የኛ እና እንዴት ነው ሁለቱን ነገር ማኔጅ ማድረግ የቻላችሁ? አዎ እንዳልኩህ ቲኔጀር ብዙ ነገር መሞከር ዲስካቨር ምናምን ይፈልጋል። ግን ለእኔ ዝም ብሎ ጊዜው አልነበረኝ። ትምህርትና ኳስ ደግሞ ዊኬንድ ላይ ወጣ ሲሉ እኔ ጨዋታ ነበረኝ በኋላ ቤተክርስቲያን እንደዚህ ምናምን። ስለዚህ እና አሁን እስካሁን ይጽፉልኛል የድሮ ጓደኞች አንተ ያኔ እንደዚህ ፎከስ ለነበርክ ምናምን በጣም ጥሩ ነው። እኛም ሁላችንም ኳስ ተጫዋች መሆን እንፈልግ ነበር፣ ግን ወደ ግራ ወደ ቀኝ ምናምን ስትሄድ አንተ ሁሌ መስመርህን ይዘህ ይቀጥልክ ነበር እና
በጣም ያደንቃሉ ነው የሚያሉኝ እና ይህን ስሰማ ቅዱሴ አንተስ አልተቸገርክም በዚህ ጉዳይ በጓደኛ በምናምን? የኔ መንገድ ሲሚለር ነበር እንደሱ። እሺ ጊዜ የለቅም ጨዋታ አለ ዊኬንድ ሁላችንም ፍላጎት እሱን አልነበረንም። የኢትዮጵያን ኳስ ታያለህ አይተታቃል? ብሔራዊ ቡድን ሲጫወት አይቻለሁ። ትንሽ አንዳንዴ እከታተላለሁ ኳሱ። አሁን ለብሔራዊ ቡድን ለስዊዘርላንድ ትጫወታለህ ወይስ ገና ለብሔራዊ ቡድን እስካሁን አልጀመርክም? ለደመኛው ብሔራዊ ቡድን ገና አልጫወትኩም፣ ግን ስዊዘርላንድ ከአንደር 17 እስከ አንደር 20 ጫውቼ ነበር። ወደፊትስ ምን ታስባለህ? ለምሳሌ የኢትዮጵያ እግር ኳስ ፌዴሬሽን ጥሪ ቢያቀርብልህ ወር ደግሞ እዚህ ጥሪ ቢቀርብልህ ምንድነው አንተ የምታስበው? እስቲ እናያለን ምን ወደፊት ምን እንደሚደርስ። ግን እኔ ኦፕኒንግ በጣም ትልቅ አምቢሽን አለኝ። ትልቆቹ ተረመን ብጫወት ደስ ይለኛል። ግን ወደፊት ምን እንደሚሆን እግዚአብሔር ብቻ ነው የሚያውቀው። እናያለን። ቢዝነስማን ቢዝነስ የት ምንድነው አቺቭ ማድረግ የምትፈልገው? በቢዝነሱ የት መድረስ ነው የምታስበው? አሁን ሁለተኛው ዓመት ውስጥ ልንገባ ነው ያልኩህ እና ቢዝነስ ጀመር እኔ ተማሪ ነበርኩ። ልጅ ነበርኩ እስከዛ። ቀን በቀን አዲስ ነገር ትለምዳለህ። የእናንተ ቢዝነስ ድርጅት ትልቅ ተጫዋቾች የድሮቹ በተለይ የብራዚል ከዛ የስዊዘርላንድ ምናምን ሲጫወቱ እነ ሮናልዶ የነበሩበት ቲም ማለት ነው። ያን ቲም ስፖንሰርስ ከማድረጉ ላይ ደርሰዋል እያለች ነበር። እውነት ነው? እንደዚህ ነበር። አሁን ያለፈው ወር ነበር። እሺ መጀመሪያ ፓብሊሽ ወጣ 6 ወር በፊት ነው 5 ወር በፊት ሮናልዲኞ እዚህ ይመጣል፣ ሪቫልዶ እዚህ ይመጣል ምናምን እና እኔ ታናሽ ሆኜ ቲቪ ላይ ሮናልዲኞ ስኪልስ ብቻ ነበር ማለት ትልቅ ተጫዋች ነው ሲጫወት ምናምን ደስታው ከዛ አይቼ ነበር። ከዛ ከጓደኞች ጋር ስንባባል በቃ ጨዋታውን ሄደን እናያለን ብለን ነበር። እሺ ከዛ ኦርጋናይዛተሮቹ ብራንድ ፈልጎ ነበር የስዊስ። ኦኬ አንድ ትንሽ በዲዛይን የሚያግዛቸው በፓርትነር በኩል የሚያግዛቸው። ከዛ ከነሱ ኮንታክት ውስጥ ገባን። ከዛ ሲነግሩ መጀመሪያ ራሴ ማመን አልቻልኩም። በጣም ትልቅ ነበረ። ስፔሻሊ ከኳስ ራሴ ነው የምመጣው ነው ሮናልዲኞ ለእኔ ሳይድሮ ብሎ የሱም ቲቪ ላይ ከዛ እሱንም አግኝቼ እዛ ትንሽ አውርተን ሮናልዲኞ ነው ፎቶ ተነስተን ምናምን ወደ ስቴዲየም ሲገቡ የለበሱት ቲሸርት ያሟሟቁበት ስፖንሰር ነው ዲዛይን አድርገን ላይክ ኦርጋናይዛተሮቹ ጋር የሮናልዲኞ ቡድን የብራዚሊያኑ እነሱን ዲዛይን አድርገን አብረን በሱ ሄዱ እና የሚጫወቱት ቲሸርት ላይ እዚህ ደረት ላይ ነበር ፓርትነር ላይ። ቅድም ያነሱልህ ሀሳብ አለ ከብሔራዊ ቡድን ጋር በተያያዘ እና የኢትዮጵያ ብሔራዊ ቡድን በተለያየ መንገድ ከዚህ በፊት አፕሮች አድርገው ያውቃሉ? ለኢትዮጵያ ጨዋታ አይተው ሆስ ያውቃሉ ወይ? ስኪልን አይተዋል ወይ? ከዚህ በፊት አፕሮች አድርገው ያውቃሉ ወይ? ጠይቆኛል አንዳንድ ጊዜ። እኔ ግን እስካሁን ገና ፊክስ መወሰን አልፈለኩም ነበር። ገና ኦፕን ማለት ገና አልወሰንኩም ነበር የቱን ናሽናል ቲም መጫወት እንደምፈልግ። ግን እንዳልኩ ወደፊት ምን እንደሚሆን አናውቅም። ማለት በአንድ በኩል ትልቅ ነገር ነው በኢትዮጵያ ሀገር ለመጫወት። አውቃለሁ እንዴት ህዝቡ ኳሱ እንደሚወድ እና ብሔራዊ ቡድን እንደሚደግፉ። ስለዚህ እስቲ እናያለን ወደፊት ምን እንደሚደርስ እንጂ ከዚህ በፊት አፕሮች አድርገው ጋር ተደርጋለሁ። አንተ አልወሰንክም ገና? ገና አልወሰንኩም። በእግር ኳስ የት ድረስ ነው መድረስ የምትፈልገው? አቺቭ ማድረግ የምትፈልገው መጨረሻ ላይ በእግር ኳስ ህይወት ምንድን ነው? ካሪየር ሲያልቅ ሁሉንም ሞክሬያለሁ፣ ሁሉንም አድርጌያለሁ ማለት የምፈልገው። በእግዚአብሔር ፍቃድ ለረጅም ጊዜ ነው ይህን ገና ማድረገው። አሁን እዛ አሜሪካ ሜጀር ሊግ ሶከር ስትጫወት የኦሪጂናሊ ደግሞ ወይ በብለድ ኢትዮጵያዊ ነኝ ስትል ምን ይላሉ? ማለት መጀመሪያ ያውቃለሁ ኢትዮጵያ የት እንደሆነና ኢትዮጵያዊ መሆኔ። በጣም ብዙ ኢትዮጵያ ሰዎች አሉ ሺካጎ ወይም የላይላ ከተማ የምንሄድበት ቦታ ሁሌ ሆቴል ሰራተኞቹ ብዙ ኢትዮጵያዎች አሉ። እነሱም ያናገሩኛል፣ እኔም አናገራቸዋለሁ። እዛ ቲም ውስጥ እንጂ ቲም ውስጥ ማለት እኔ ብቻ ነኝ አበሻ። ግን ምን ይላሉ? ማለት ይጠይቃሉ ትንሽ እንዴት እንደነበረ፣ በተለይ ስለ ቤተሰቦቼ ምናምን ወላጆቼ እና መልሳለሁ እነግራቸዋለሁ። ግን እኔም ነግራቸዋለሁ አሁን ረጅም ጊዜ ኢትዮጵያ እንዳልነበርኩ
ግን መሄድ እንደምፈልግ እዛ ይሄ ብላክ ምናምን የሚባል ነገር የለም። ይሄ ሬሲዝም ምናምን ነገር የለም አይደለ? ማለት የኛ ቲም ውስጥ ነው የለም። ኳስ ዓለም ውስጥ የለም። ኳስ ዩናይት ያደርጋል ሁሉም ሰው ከየትም ቦታ ነው ሰው የሚመጣው። ግን እንደ ሁሉ ቦታ ምናልባት ይኖራል። እኔ ግን ፐርሰናሊ እንደዚህ ገብቶብኝ ማማው እንግሊዝ ላይ ስፔን ላይ አልፎ በጣም ሬር አልፎ ምናምን እንሰማለን ያለን አይደለ? ማለት ሁሌ አንዳንድ የማይገባቸው ሰዎች ይኖራሉ። ግን እሱ አንፎርቹኔትሊ እንደሱ ይኖራል። ግን እና በሱ መኖር መቻል አለብን። ስለ እናትም ስለ አባት ምን አይነት ሰዎች ናቸው? ስለ ኳሊቲያቸው መቼም ደከመኝ ሰለቸኝ ሳይሉ ነው ያሳደጉን። ብዙ ቃል ገልጻቸው እግዚአብሔር ቀጠሉ በሰውነት እስከዚህ ያደረሰችኝ እና አባቴም በጣም ነው ማሳከናቸው። ፍቅር መግለጽ እኔ በጣም ጥሩ አይደለም፣ ይከብደኛል። ለምን ሁሉን በቃል መግለጽ አልችልም። ግን ከድሮ ጀምሮ በፍቅር ያሳደጉን የነሱን ፍቅር ያየን እኛም እንደዚህ በፍቅር ያደግን ለኛም ፍቅር የሰጡን በጣም ትልቅ ፍቅር ነው የሚሰማኝ ለነሱ። ቅዱሴ አይ ቲንክ ብዙ ገልጸዋል። ግን የነሱ ሶሻል ላይፍ ለኛ ተሰጥቶ አሁን ዊኬንድ ከኛ ጋር መጡ ጨዋታ ሊያዩ ከድሮ ጀምሮ እስካሁን አንድ አይነት ነው። ሁሉም ትሬኒንግ አባቴ አሁን ትሬኒንግ የቀረ እስከ 16-17 ዓመቴ አላውቅም። እናቴም ከዚህ ቤት ስመለስ ምግብ ሁሉም ተዘጋጅቶ ነው ሁሉንም የምናደርገው ለመመለስ ነው የሰጡን። ባይሄድም ግን ሞክራሉ። ድሮ በሰዓት ስላልነበራቸው ማድረግ ያልቻሉት አሁን ብዙ ነገር የመለስላቸው ነው። እንደ እግዚአብሔር ፍቃድ ደግሞ ወደፊት አሜሪካ ሜጀር ሊግ ሶከር ቺካጎ ፋየር ሲጫወት ማየት እንፈልጋለን እና አንተ ደግሞ ከጋበዝከን እንመጣለን። እዛ ያለውን ደግሞ ቤት ኑሮ ላይፍ ስታይል ምን ይመስላል የሚለውን አትጋብዘንም? ነው በደስታ ነው በጋበዛችሁ። በጣም ደስ ይለኛል። እንዴት እንደምኖር ህይወቴን ምናምን ታያላችሁ እዛ። ኦፍ ኮርስ ጨዋታ ታያላችሁ እንዴት እንደሆነ አትሞስፌሩ ምናምን የተለየ ነገር ነው እና ከሱ በስተቀር ሌላ ብዙ ነገር የሚደረግ ነገር አለ። ስለዚህ ብትመጡ በጣም ደስ ይለኛል። ማራኪው በአሜሪካ ሜጀር ሊግ ሶከር ቺካጎ ፋየር ጨዋታ እንድናየው ተጋብዘናል። እንግዲህ እግዚአብሔር ይርዳን፣ እንደ እግዚአብሔር ፍቃድ እንመጣለን እናያለን። በአሜሪካ ያለው ላይፍን ደግሞ እናያለን። ከዚህ በላይ ደግሞ በጣም በብዙ መንገድ ያሰብኩ ሁሉ ተሳክቶ በተለያየ መንገድ እንገናኛለን። we are already family. yes thank you so much። በእኔ በኩል ጨርሻለሁ። ቅዱሴ ገና ላንተ አሁን ሰርፕራይዝ አለኝ። ሰርፕራይዝ ወይም ለሰብስክራይበሮች እሺ ምንድን ነው? አንዱ የቲሸርት ነው የኢቨንቱ ቅድም ያወራ ነው ያንተ ብራንድ የኔ ብራንድ ያው እሺ የኔ ሮናልዲኒዮ ሪቫልዶ የተማማቁት እና የገቡት ነው ቲሸርት። ያንተ ብራንድ ሆኖ እንደ ሮናልዲኒዮ እንደ ሪቫልዶ ለብሰው አማሙቆ የገቡበት ቲሸርት እሱ ነው። it's amazing። ይከፈት ጋይስ ይከፈት። ሰብስክራይብ አድርጉ እንዲከፈት። ንኩ ሰብስክራይብ አድርጉ። yes it's not it's ያምር ገናት wow yes ይሄኛው ሎጎ ነው። ይሄ ደግሞ የቲሙ ነው የሮናልዲኒዮ ኮላብ አድርገን እና እዚህ ትንሽ ዙሪክ ይታያል። እዚህ ትንሽ የብራዚል ፋቬላስ አለ። እሺ እዚህ ነው ሁለቱም የሚታያል ስዊዝ እና ብራዚል ሶ የማለት ስዊዘርላንድ እና ብራዚል ቀድሞ ተጫዋቾች እነ ሮናልዲኒዮ እነ ሪቫልዶ ሲጫወቱ ሶ ያንተ ካምፓኒ ዲዛይን ያደረገው ቲሸርት ነው። ይሄ ነው ለብሰው ወደ ሜዳ የገቡት። ሶ ዛሬ ደግሞ ለማራኪው ለግዞ በስጦታ መልኩ ተበርክቷል። እንደዚህ ነው። it's amazing brother thank you so much thank you so much guys። ይሄ በቃ በፍሬም ነው የሚቀመጠው መቼም እንጂ እና ሁለተኛውም እንደዚህ አይነት ጭራሽ ሌላ ለእናንተ እሺ ይሄ ነው። እሺ ይሄ ማለት አንተ የለበስከው እኔ የለበስኩት ነው። አሁን አሜሪካ ስንሄድ ደግሞ ታውቃለህ የቺካጎ ነው የሚሰጥ የቺካጎ ማሊያ ነው የሚሰጠን።
በጣም ያምራል። ማይ ጋድ ቴንክ ዩ ሶ ማች። ውድ ነው? አይ ደህና ነው። እንዴት ነው የምንሸጠው? ብራንዶች ነው የሚሸጠው ምናምን? ይኸኛው የምንሸጠው ይህን ቲሸርት ለ40 ፍራንክ ነበር፣ ግን አሁን ሶልድ አውት ነው፣ ምንም የለም። መጨረሻው ነው ያመጣሁት። ተሽጦ አልቆላ። እንዴት ዊን አደረክ? ማርኬቱ እንዴት ዊን አደረከው? እሱ ከባድ ነው። እሱ ነው ከባዱ። ፕሮዱክት ጥሩ መሆን ይችላል፣ ጥሩ ባይሆን ማርኬቲንግ ነው መጀመሪያ እና ስትራቴጂ ማድረግ አለብህ፣ ብዙ መሞክር አለብህ። እና አሁን የኛው ስትራቴጂ ምን ሄደው ሁሉ ጊዜ ድሮፕ ነው የምናደርገው፣ ሊሚትድ ነው። ያውን ካለቀ መቼም አይሰጥም። ገባክ? እንደዚህ ነው የምናደርገው። ቴንክ ዩ ሶ ማች። ሶ ተመልካቾቻችን ዛሬ በስዊዘርላንድ ዙሪክ የነበረን ድንቅ ያልተነገረ የቤተሰብ ታሪክ ነው ወደ እናንተ ያደረስነው። እንግዲህ ለብዙዎች አዲስ እንደሚሆን እርግጠኛ ነኝ። ለብዙዎች የሚያስተምር በተለይ ደግሞ ለዲያስፖራ ኮሚኒቲ በጣም ትልቅ መነጋገሪያ የሆነ ታሪክ ነው ዛሬ ማራኪ ወግ ወደ እናንተ ያደረሰው። እንግዲህ በስዊዘርላንድ ዙሪክ እነ ማክዳና ቶ ሚስጥር ኃይለሥላሴ ቤት ከልጆቻቸው ቅዱሴ፣ ማረን ኤንድ ካላ ቴንክ ዩ ሶ ማች። ሁላችሁም እናመሰግናለን። እግዚአብሔር ያክብርልን። ማራኪ ወግን ሰብስክራይብ አድርጉን በላቸው እስኪ በእናትህ። እስኪ አሁን ይሄ ኢንተርናሽናል ተጫዋች ነው፣ ፕሮፌሽናል ከሜሲ ጋር የተጫወተ ሰው ነው። ሶ ማረን ማራኪ ወግን ሰብስክራይብ እንዲያደርጉ ኢንቫይት ታደርግልኛል? ኦፍ ኮርስ ሰብስክራይብ አድርጉ። ስራቸው በቃ የሚደንቅ ነገር ነው፣ እኛም እንከታተላለን። በጣም ኢንትረስቲንግ ነገር ነው የምታደርጉት። ሰው ቢያዩ ደስ ይለኛል። ቴንክ ዩ ሶ ማች። ሰብስክራይበር እዛ መጥቼ ገና ሜሲን ራፍ አስደርጓል። ቴንክ ዩ ሶ ማች። እኔ ግን አንስላለኝ እንዴ? ኧረ በዛብኝ እንዴ! ምንድን ነው ለአንተ ለማራኪ ወግ? እሺ ምንድን ነው? ኃይለሥላሴ ያንተ ነው? 7 ቁጥር ነው የምታደርገው? እና ይሄ የቺካጎ ፋየር ዋናው ማሊያ ነው የለበስነው፣ ኦሪጂናል ማሊያው እሱ ነው። በስመ አብ ኢትስ አሜዚንግ ጋይስ። ሶ በአሜሪካ ሜጀር ሊግ ሶከር የቺካጎ ፋየር ዋና ማሊያ ራሱ ዋናው ተጫዋች ማርከን ኃይለሥላሴ ፈርሞ ሊሰጠኝ ነው። ቴንክ ዩ ሶ ማች። እኛ በጣም ፕራውድ እናደርጋለን፣ በጣም ደስተኛ ነን ከዚህ ቤተሰብ ጋር ቆንጆ ጊዜ ስላሳለፍን። ሙጄ ሴራሚክስ ከ9 ዓመታት በላይ በሀገራችን ለግዙፍ የህንፃ ግንባታዎች የተዋጣላቸውን የሴራሚክስ ምርቶችን በብቃት በማቅረብ የተመሰከረለት ከህንድ ከቻይናና ከተባበሩት አረብ ኤሚሬት የሚያስመጣቸው የሴራሚክስና የፓርስሊ ምርቶቹ በደንበኞች የተወደዱ ናቸው። ኤስፒሲ ፍሎር ታይልስ፣ ግራናይትና ማርብል፣ ሁሉም አይነት የባኞ ቤት እቃዎች፣ ለፎርምወርክ የሚያገለግሉ ፕሌውድና የበር ቁልፎች፣ ምን አለፋው ለህንፃ ግብዓት ፍላጎቶ በጥራትና በብዛት ሲያስፈልጉ ሙጄ ሴራሚክስ ብለው ሃሎ ይበሉ። ሙጄ ሴራሚክስ